ወዳጆቼ እንደምን ሰነበታችሁ? የዛሬ እንግዳይ እንደማንኛውም ሰው ህይወቷን ለመቀየር የእናቷን ወርቅ ሽጣ ወደ አረብ ሀገር መጣች። የዛኔ ለሁላችንም ወርቅ ገዝታለች። እሱን ወርቅ ምንም አማራጭ ሳጣ ፒያሳ ሄጄ ሽጬ መጣ። ጆሮ ናሹ ማሚ ዛሬ ነው ጉዳን የምትሰማው እንዴት ነው? አዎ። ነገር ግን እንዳሰበችው አልሆነላትም። 2 ዓመት በሰው ቤት ምርር ብላ አልቀሳ ወደ ሀገሯ ተመለሰች። ግን በጣም ይከፋኛል። አለቅሳለሁ። ብዙ ጊዜ አመመኝ እላለሁ። ሆስፒታል ይወስዱኛል። ሆስፒታል ሲሄድ ምንም ህመም የለም። በድጋሜ ጸልያ እግዚአብሔርን በህይወቷ አስገብታ ለሁለተኛ ጊዜ ወደ ኳታር ዶሃ መጣች። አሁን የ2 ድንቅ ልጆች እናት ነች። ቄስ ጳጳስ ሞት ፈልጋለች። ቪአይፒ እና መደበኛ ያለው ግዙፍ የሴቶች የውበት ሳሎን ባለቤት ነች። ሀበሻዊ ትሬዲንግ የተሰኘ የባህል አልባሳት ሱቅ አላት። ኢንተርናሽናል ድርጅት በሆነው ዩናይትድ ኔሽን ዩኤን ውስጥ ተቀጥራም ትሰራለች። በቅርቡ በተካሄደ ፈርስት ሌዲስ በተሰኘ ዓለም አቀፍ የተጽዕኖ ፈጣሪ ሴቶች መድረክ ላይ አንዷ ጀግና ሴት ተብላ አዋርድ ተሸልማለች። ስንት ሰው ከፍ አድርገናል እኛ ዝቅ ብለን። ዲግሪ ይዛ የቤት ሰራተኝነት ከመስራት ጀምሮ እዚህ ከፍታ ያደረሳትን የህይወት ጉዞዋን ልታካፍለን ውስጥ እየጠበቀችን ነው። ይህችን ሴት ላስተዋውቃችሁ። ዮርዳኖስ ጸጋው እባላለሁ። ተወልጄ ያደግኩት ቄራ አካባቢ ኩፋ ከፍሬል ልዩ ስሙ። ወደ ኋላ መለስ ስላርግሽና የኋላው ከሌለ የለም የፊቱ አይደለም የሚባለው። እስኪ ወደ ኋላ ልመልስሽና የልጅነት ጊዜሽ አስተዳደግሽ ምን ይመስል ነበር? አስተዳደጌ እንግዲህ እንደማንኛውም ኢትዮጵያዊ ሚድ ላይፍ ላይ ያለ ሰው በጠንካራ ቤተሰብ በጣም በጨዋነት ተቆንጥጠን ያደግን፣ ብዙም ወጣ ከሚሉት ውስጥ አይደለሁም። አይፈቀድልንም ነበር እንደ ሰፈር ጓደኛም ደጅ መቆየትም ምንም። የቤቱ 3ኛ ልጅ ነኝ። እናቴ የወለደችው 5 ነው። ነፍሷን ይማር። እህቴን በህይወት የለችም። የቤቱ የብቸኛዋ ሴት ልጅ አሁን ላይ እኔ ነኝ። 2 ወንድሞቼ እዚህ ያሉ፣ አንድ ወንድሜ ከእናቴ ጋር ኢትዮጵያ ያለ፣ እኔ 3ኛ ልጅ ነኝ። እሺ፣ ኤሌመንተሪ ሃይ ስኩል የት ነው የተማርሽው? ትምህርት ኤሌመንተሪ መጋቢት 28 የሚባል ወደ ሳሪስ አካባቢ 58 የሚባል አካባቢ፣ ከዛ ሃይ ስኩል ግንቦት 20 የሚባል እዛው ሰፈር አለ። እና ሙያ ደግሞ ንፋስ ስልክ ቴክኒካል ስኩል። የመጀመሪያዎቹ ማትሪክ ተፈታኞች ነን። እዛ ነው የተማርኩት። የመጀመሪያ ማትሪክ? ይሄ 10ኛ ክፍል ማትሪክ ነው? 10ኛ ክፍል። ኦኬ። ከቤት ወደ ትምህርት ቤት በምን ነበር የምትሄጂው? ጉዞ እንዴት ነበር በዛን ሰዓት? ከትምህርት ቤታችን ወደ ቤታችን ትንሽ ራቅ ይላል። ሰው የምንመላለሰው በባስ ነው የነበረው። እኔም ወንድሜም አንድ ትምህርት ቤት ነበረ የምንማረው እና ስፔሻሊ ኤሌመንተሪው አንደኛ ወንድሜ እንደ መንታ ነው ያደግነው። አመት ከ6 ወር ነው የምበልጠው። አሁን እዚህ ያለ ሰው አብረን የምንመላለሰው በባስ ነው። ወርሃዊ ባስ ትኬት ይገዛልናል፣ 30 ትኬት ለወር ሙሉ ማለት ነውና እንዲሁም ገጠመኝ አለኝ ካነሳ ነው አይቀር ሳልዘል። 2 አይነት ባስ አለ። አይ ዶንት ኖ ታስታውስ እንደሆነ ፈጣንና ኖርማል የሚባለው። ፈጣን ነው የሚባል አለ። ልዩነታቸው ፈጣኗን በ35 ሳንቲም ነው የሚያስቧት። ኖርማሉ ደግሞ which is እኛ ወርሃዊ የሚገዛልን
በ25 ሳንቲም ነውና ፈጣኗ የእውነትም ፈጣን ነች። ቶሎ ነው የምትመጣው። ሰው አንዴ ስንወጣ ከትምህርት ቤት እንዳልኩህ ስትሪክት ናት። ስፔሻሊ ማዘር ኦን ታይም መግባት አለብህ። ወለም ዘለም የለም ክራቀኝ የለም ያ እና ያቺ ፈጣን ቶሎ እየፈጠነች ስትመጣ ኖርማሏ ዘገየች በጣም ሰው ከተመደበልን ሰዓት በጣም ዘግይተን ኖርማሏ በመጣች ሰዓት ወደ ቤት ገባንና እዛኔ በቃ ያንቀባበለች ሁለታችን የኛም ጥፋትም አይደለም እንዲሁ በቃ ያቺን አረሳት። ብቻሽን ብትኖረው ደግሞ እጥፍ ነበር የምትገረፊው። ወንድምሽ መኖሩ ጠቀመሽ። የት ሄድሽ እንዴት ወዴት ይመጣ ነበር። ግን ምንም ኤክስኪውዝ አልነበረውም እሱም ኖሮ። ምንድነው እዚህ ጋር ያሉት ነገሮች? እሺ በንግስተ ሳባ የውበት ሳሎን የፀጉር ፕሮዳክቶች እና ኮስሞቲክሶች አሉን። ማጆሪቲው እቃዎቻችን ከሀገረ አሜሪካ ነው ማስገባቸው። ራሴ ትክክለኛ ኦሪጂናል እቃዎች እዚህ ይገኛሉ። በጣም በርከት ያሉ ያው ሴቶቹ ስለሚያውቋቸው ኢን ዲቴል ባልናገርም ኦሪጂናል የፀጉር ፕሮዳክቶች፣ ክሬሞች፣ ሻምፖ፣ ኮንዲሽነር እንዲሁም የፊት መዋቢያ ኮስሞቲክሶችን ለሽያጭም ለዚሁም ደግሞ ለሚጠቀም ሰው እንዲሁ እንገለገልበታል። ንግስተ ሳባ እንግዲህ እዚህ ጋር ንግስቲቱን አስቀምጠናል። ሰምሃው ንግስተ ሳባ እዚህ ጋር አለች። የምንሰጣቸው በንግስተ ሳባ ሳሎን የምንሰጣቸው አገልግሎቶች በርከት ያሉ ናቸው። ዘመናዊም ሆነ ባህላዊ ሹሩባዎችን እንሰራለን። ፔዲኪዩር፣ ሜኒኪዩር እንሰራለን። ሜካፕ ሙሽራ እንሞሽራለን። እንዲሁም የትኛውንም የሀረብ ስራዎችንም ጨምረን እንሰራለን እና የመጀመሪያ አቀባበል የምናደርገው እንግዲህ በንግስቲቱ ነው። ንግስተ ሳባ እስቲ ያስመሰልን እህቶቻችንን እንሸኛለን። እንግዳ ዌልካሚንግ ሰተን ካስገባን በኋላ መሰራት የሚፈልጉትን ስራ ከጠየቅን በኋላ እችን አልበም እንደዚህ እናስመረጣቸዋለን። እዚህ ጋር እንግዲህ በጣም ብዙ ዲዛይኖች አሉ። ከሹሩባ እስከ ቶክስ እስከ ትልልቅ ፋሽን ስራዎች በአልበም ከፋፍለናቸዋል። እነሱ እናስመርጣለን። እዚህ ላይ አብዛኛውን የሰራናቸው ስራዎች ናቸው። ብዙ ቫራይቲ አማራጭ አለ። በአልበም ከፍለናል። ጥፍር ከሆነ ደግሞ የምትሰራው ከስተመሯ የጥፍር ከፍላታለን። ራሱኑ ኮፒ አድርገን መስራት እንችላለን። እነዚህም በሙሉ ተሰሯቸዋላችሁ? እንዳለ ማጆሪቲውን የሰራናቸው ናቸው። የተወሰነም ደግሞ ከሶሻል ሚዲያ የወረዱ ራሳቸውም ይዘው የሚመጡ ካሉ እግር ሳይቀር እጅ ነው የምናስመስለው እንደምታዩት እዚህ ጋር እና እዚሁ ማስመረጫም ጭምር ነው። ተሰርተው ደግሞ ሲጨርሱ ፍቃዳቸውን ጠይቀን ደግሞ ኤግዚቢት እንይዛለን። የሰራ ነው እናነሳለን። ቀጣይ ደግሞ የህፃናትም ጭምር እንዲሁ ለብቻቸው አልበም አለው። የህፃናትንም ራሳቸው እቺን ይሉሃል እየመረጡ እቺን ይላሉ። ከነ አክሰሰሪው ከነ ጨሌው ከነ ዲዛይኑ ራሷ እናደርጋለን። ከዛ በተጨማሪ ሂና እዚሁ እንሰራለን። እዚሁ ለአረቦቹም ለሎካሎቹም ለኛም ልጆች ይሄን ትሰራላችሁ? አዎ ሲል ይሰራል ራሷ። ይሄ ራሱ አርቲስት መሆን በለው በጣም የሚያምረው። እንዴት ነው? ብዙ ጓደኞች ነበሩሽ? ጓደኞች ነበሩ። የሴት ጓደኞች ሰፈርስ ምናምን የሉሽም እንዴ? ሰፈር ውስጥ የለኝ። ሰፈር ውስጥ ጓደኞች የለኝ። ካደግን ነው እንጂ ምናልባት በልጅ ያለን የለም። ኦኬ። ስለዚህ ዮርዲ እንደው ወደ ኳታር ለመምጣት እንዴት አሰብሽ? አጋጣሚውስ ምን ይመስል ነበር የመጣሽበት? ወደ 17 ዓመታትን አስቆጥር ያለው ኳታር ላይ በ2008 አካባቢ ነው የመጣሁትኝና በእኛ ሚሊኒየምንም እዚህ ነው ያከበርኩትኝ። እሺ። ከዛ በፊት እንግዲህ አንድ ጓደኛዬ የትምህርት ቤት ጓደኛዬ በጣም የምንቀራረብ እነሱ ቤት እኛ ቤት እያልን በደንብ በመልክ የምንመሳሰል በእድሜ እኩያሞች ጓደኛዬ ነበረችና ትንሽ ፈጠን ትላለች፣ እሷ ነቃም ትላለች ከኛ። ያኔም ወደ ኳታር እድል አለ እና ወደ ኳታር መሄድ እንችላለን አለችኝ። ከዛ እንዴት የሚለውን ጥያቄ ስጠይቅ በቃ በጣም ቆንጆ ሰው ነው የሚፈለገው፣ ፎቶ መነሳት አለብን። ፎቶ ደግሞ ደንበል ሄደን ነው መነሳት ያለብን፣ ቆንጆ ፎቶ። ከዛ ብዙ ፎቶ ይላኩና ተመርጠህ ነው ወደዚህ የምትመጣው ማለት ነው። እሺ።
እኔ ፈራሁ እንዳልኩ ከቤት ውስጥም ብዙም ለቀቅለቅ ተደርገን አላደግንምና ሪስኩን በጣም ፈራው ሰው ለምን ቆንጆ ተባለ ለምን ስኩርድ ፎቶ አልሆነም ለምን ሙሉ ፎቶ ተባለ ጥያቄ መጣ አይ ጥያቄ እና ያንን የእውነት ፈራው ስራው ምንድነው ለምን በምርጫ ሆነ የሚለው ላይ መልስ አላገኘሁም እስቲ በቃ እናንተ ሄዱና ህቷም አለች አብራ እናንተ ሄዱና እናንተን ደግሞ አይቼን ይመጣሉ በዚህች አጭር ጊዜም ቤተሰቤንም ማሳመን ይከብዳል ራሴም አላመንኩበትም የስራውን ታይፕ ምንም ስላላወቅኩና ከዛ እነሱ ደንበል ሄደው ተነስተው ፎቶአቸውን ተመርጠው መጡ ወደ ኳታር ኦኬ እዛ 1 አመት ያህል ቆይተው መጡ ኢትዮጵያ ለረፍት እሺ ሲመጡ ያው ኦፍ ኮርስ የቅርብ ጓደኛ ነኝ ብዬሃለው ተጠርቼ መምጣቷን ሰምቼ ሄድኩኝ ቤታቸው ሚገርም ነው ጣርገዋል ለቤተሰብ በቃ ሚገርም ተቆጭ እኔ በሄድኩ ነው የገረሳት በሄድኩ ነው በቃ አልኩኝና ቃል ገባችልኝ እንደምትወስደኝ ፕሮሰስ እንደምታደርግልኝ የሚያስፈልገው ነገር ስቴፑን ይሄ ነው ብለን አወራን ከዛን ቀን ጀምሮ ልቤ ተነሳሳ ወደ ዱሃ ለመምጣት ያየሁትን ስላየው ማለት ነው እና በቃ እሷ መጣች ኮንታክት አለኝ እሷ የዚህ ዱሃ እንደዚሁ ፓስፖርት ማውጣት እንዳለብኝ ፕሮሰስ መጀመር እንዳለብኝ ተነጋግረን እሷ ተመለሰች እሺ እንግዲህ እኔ ወደ ሐሳቡ ገባው ቤተሰብም ለማሳመን ትንሽ ጊዜ ይፈልጋል ቤተሰብ ያው አይፈቅድም ኢንጀነራል ላለማርዘም ያህል ቤተሰብ የዛን ሰዓት የኛ ቤተሰብ ወደ አረብ ሀገር እንድንመጣ አይፈቅድም ኦኬ እንደው ፓስፖርቷን እንኳን ለማውጣት መጀመሪያ ቅድሚያ አልኩኝ አባበልኩ ዳር አልኩኝ ምንም ማንም የሚፈቅድልኝም አልነበረም ፓስፖርቱም ያው ገንዘብ ይፈልጋል እንደምንም ብቻ ፓስፖርቱ ወጣ እንዴት አወጣሽ ፓስፖርቱን እንግዲህ ከነ ፕሮሰሱ ጭምር ልጆች ነን ምንም አይነት ሳንቲም የለኝም እናቴ ስጋጃ ፋብሪካ ትሰራ ነበር ሰው በለውጡ ጊዜ ኢህአዴግ ሲገባ ድርጅታቸው ፈረሰ ለጦርነቱ ከዛ አገልግሎት ብር ተሰጣቸውና የዛኔ ለሁላችንም ወርቅ ገዝታለች እሱን ወርቅ ምንም አማራጭ ሳጣ ፒያሳ ሄጄ ሸጬ መጣ ጆሮናሽ ወይ ማሚ ዛሬ ነው ጉዳን ሰማው እንዴ ነው አዎ ለመጀመሪያ ጊዜ ነው እንደዚህ አይነት ኢንተርቪው ሰጥ ብዙ ኢንተርቪው ሰጥቻለሁ ግን ዲፕሊ ጥያቄዎቹ ሁሉ በጣም ስር ነቀል ናቸው እንግዲህ ዛሬው ነሽ እናቴ እሺ ግን ተክቻለሁ ለኔም ለእናቴም ተክቻለሁ አሁን ወዴት እየሄድን ያለ ነው እንግዲህ አሁን እየሄድን ያለ ነው ወደ ሻህኒያ ወደሚባል ከዱሃ ትንሽ ወጣለች ልጆቼ ወደሚማሩበት ኢትዮጵያን ኮሚኒቲ ኢንተርናሽናል ስኩል ያቀናን ነው እንግዲህ ልጆቼን ፒክ ለማድረግ ዛሬ እኔ ነኝ የማነሳቸው ከትምህርት ቤት እሺ እንግዲህ ወደዛ ነን የትምህርት ቤት ክፍያ እንዴት ነው የዚህ ሀገር ውድ ነው እንዴት ነው በማይመጣ መጣ ትምህርት ቤት ክፍያ ውድ ነው በእውነት በጣም ብዙ የሀገራችን ልጆቻቸውን ወደ ሀገር ቤት ከሚያስልካቸው ነገር አንዱ የትምህርት ቤት ክፍያ ውድ መሆን ነውና በተለይ 2-3 ልጅ ላለው ሰው እውነት ትንሽ ይከብዳል ልጅ ለማስተማር 2-3 ስራ መስራት ግድ የሆነ የመጣበት ጊዜ ነውና እናትም አባትም እየሰሩ ከአቅም በላይ ከበር ለማድረግ የሚከብልበት ጊዜ ነው እና እውነት ጀግና ሁልጊዜም እኔ ቢባል የሚያንሳት የአረብ ሀገር ሴት ጀግና ናት ልጅ የሚያስተምሩ ለሊት ሙሉ መስተንግዶ የሚሰሩ አሉ የሰው ቤት የሚሰሩ አሉ ስቲል ጽዳት የሚሰሩ አሉ ሱቅ ቆመው ረጅም ሰዓት ተንቀጥቅጦ ገባቸው እግራቸው ሰርተው ልጆቻቸውን ካጠገባቸው ሳይነጥሉ የሚያሳድጉ በጣም ብዙ ጀግና ጎበዝ እናቶች አሉ ከአቅም በላይ የሆነበት ደግሞ ያልቻለ ደግሞ ወደ ሀገር ቤት ልኮ ደግሞ ያው ሀገር ቤት የሚያስተምርም ጭምር አለ በዚህ አጋጣሚ አሁን የምንሄድበት የኢትዮጵያን ኢንተርናሽናል ኮሚኒቲ ስኩል ሰምሃው በተወሰነ መልኩ ይሄን ችግር ቀርፏል ምክንያቱም ያማከለ ነው
ወይም ቤትቤን ነው ዋጋው እንዲሁም ደግሞ በሀገራቸው ካሪኩለም ነው እየተማሩ ያሉት ህፃናቱና ሀገር ቤት ልከው የነበሩ ሰዎች ልጆቻቸውን አሁን ወደዚህ እያመጡ ያሉበት ሁኔታ ላይ ነው ያለው የተመለሱ ልጆችም አሉና ይሄም ትልቅ ነገር ነው እና ከልጆቻቸው ይሄ ሁሉ መስዋዕት ከፍለው ከማስተማር ባሻገር ደግሞ እዛ የሚያስተምሩት ወንድም ይኖራል ታናሽ እህት ይኖራል ኦር ቀድሞ የወለዱት ልጅ ሊኖር ይችላል የታመመ ቤተሰብ ማይቋረጥ መድኃኒት እንዲሁ ከግል ከራሳችን ህይወት ጀምሮ የምታደርገው ነውና በጣም ብዙ መስዋዕትነት ልክ የሚባለው ትክክለኛ ቋንቋ እንደ ሻማ ቀልጠህ ለሌሎች ብርሃን የምትሆነው ሙቀቱን አይተኸዋል አንተ የሥራ ሰዓቱ ረጅም ነውና የሚመጣው ገንዘብ ሴብ አርጎ ነገ ህይወት ይሆናል ሳይሆን ዛሬን ለመኖር ነው አብዛኛው የሚሮጠውና ከዛ መሃል ደግሞ የበረታ እግዚአብሔር የረዳው የጀገነ የበረታ የማያልፍ የለም ተወጣዋል የምትፈልገውን ግብና ዓላማ ላይ ለመድረስ ዛሬ ይሄ ሁሉ የሚያደርጉት መስዋዕትነት ነገ በልጆቻቸው በቤተሰቦቻቸው በወንድሞቻቸው በተማሩት እነሱ ያለፋቸውን ትምህርት እዚህ ጋር በሚያደርጉት አስተዋጽኦ ይካሱበታልና ትክክል አይዟችሁ በርቱ ፍቶቼ ይላል ትክክል ሰዓት በእኛ እድሜ ያሉ ልጆች መግባት ወደ ኳታር አይቻልም ትንሽ እድሜ ከፍ ያለ እድሜ ነው የሚፈልገውና ትልቅ እንድመስል ጫማዬን ልብሴን ምናምን የተላለቅ ሰው አድርጌ አስተውሳለሁ ሳሊም ተምረት ቤተክርስቲያን ሄጄ በጣም ከልቤ ጸልዬ ኢሚግሬሽን ያው እግዚአብሔር የፈቀደው ነገር ስለሆነ ሆነ ተሳካ ፓስፖርቱ ወጣ በሚቀጥለው ቫኬሽን ስትመጣ ጓደኛዬ ፓስፖርት ኮፒ ለሷ ሰጣት ይዛ ተመለሰች በመሃል ተጠፋፋን ረጅም ጊዜ ተጠፋፋን በቃ ስልክ ማትመልስም አትደውልልኝም ስልኬም ጠፍቶባት ሊሆን ይችላል ብቻ ተጠፋፋን ኳታር በኤኒ ሚንስ መምጣት አለብኝ እሷንም ባላገኘኝ ብዬ ቪዛ ፍለጋ ጀመርኩ በሰው እዛው አዲስ አበባ ኳታርን የሚያውቅ ሰው ያለው ደላላ የሚያውቅ እንደዚህ በቃ እዛው አዲስ አበባ ውስጥ መፈለግ ጀመርኩ ፋይናሊ ከረጅም ፍለጋ በኋላ ስቲል እሷ ምንም ድምጿ የለም የሰፈራችን ልጅ ቄራ የምትኖር የእሷ ወንድም እዛ ኢትዮጵያ ያለ እሷ ግን እዚህ ዱሃ ያለች እንደዚህ በሰው ተገኘ ቪዛ ተገኘ ቪዛው ሲገኝ ሰውኝ ያለኝ ደስታ አልነበረም ሶ ፕሮሰስ ተጀመረ ገንዘቡ ከባድ ነው እኔ እንደገመትኩት አልነበረም የቪዛ ደግሞ ብር በጣም ያስፈልግ ገንዘብ ኬት ይምጣ በጣም the worst moment በቃ ከባድ ሆነ በዛን ሰዓት ቤተሰብ አላመነብኝም እንዲሄድ ፍቃደኛ አይደሉም ስለዚህ እንኳን ገንዘብ ኦኬም አልተባልኩም ስለዚህ ያለኝ አማራጭ ረጅረጁን ነው ዘመድም ያው እናቴን ይፈራል ሶ የጓደኛዬ እናት እሷ ጋር ገንዘብ ጠየቅኩኝ የተወሰነ ገንዘብ የጓደኛዬ እናት ሰጠችኝ አልሞላም ተጨማሪ ያስፈልጋልና በቃ በጣም ብዙ ሀሰል ነበር ያን ገንዘብ ለመሙላት ሌላ የቅርብ ዘመድ ነች እሷም የዘመድ እንደው በዚህ አጋጣሚ በቅዱስ ሚካኤል ስም የተቀመጠ ገንዘብ ነውና ባደራ መልክ ጭምር ከጭንቀቴ አንፃር አንስታ ያሰጠችኝና ሁሉ ጊዜ እኔ እንዲሁም የዚህ በቃ መድረሴ ምክንያት በረከት የሆነኝ ሞገስ የሆነኝ እንዲሁ በተባረከ ገንዘብ ስለመጣው ነው ወይ ብዬ አመኛለሁ ኦሬዲና ግን መጀመሪያ እንደመጣው ስራ እንዳገኘሁኝ ቀጥታ ከሱኛው ብር ጀምሬ እንደምከፍል ቃል ገብቼ ያስፈራል ይጨንቃል ለቪዛው ተከፈለ እና አይቀርለ ሬዲ ሆኖ ቪዛው መጣ ከዛ ሌላ ጭንቅ እንዴት ብዬ እወጣለሁ ከኢትዮጵያ በቃ ቤተሰብ ደግሞ የቁርጡ ቀን ሲሆን የባሰ ትንሽ ይከብዳል ከብዙ ጣውረድ በኋላ ራሱ ያስማሙኛል ያልኳቸው ወንድሞቼ ባሱ ይሸመግሉኛል ያልሻቸው ወንድሞች ዋናዎቹ በኋላ እንግዲህ እንዲሁም አባቴ ልጅ ሆኜ የወርዲ ሱሪ ባንገታው ልቁናት ይላል ሱሪ እንደዚህ እንግዲህ ወደ ላይ አይወልቅም እናንተ ታውቃላችሁ ኤኒዌይስ እና የሆነ ነገር ከፈለኩኝ በቃ ሳላሳካ መተው አልችልም ድሮም ጀምሬ አሁንም እንደዛው እና አሳመንኩኝ ያው ቤተሰብ አይጨክንም ይቅርታ ተባብለን ይቅናሽ ተብዬ ተመርቄ ተነስቼ ወደ ዶሃ መጣው ኢትዮጵያ ግራጁዌት አድርገሻል አዎ የት ነው ግራጁዌት ያደረግሽው በምንድን ነው ኦኬ ማርኬቲንግ ማኔጅመንት አጥንቻለሁ
እሺ በሱ ዲግሪ ያለኝ እሱም ጭምር ነው አሁን እዚህ ጋር ለመታየኝ ለመጨረሻው ዮርዳኖስ ያገዘኝ። እንደው እንዳጋጣሚ ሆኖ ከዚህ በፊት ወደ ጀርመን አቀንቼ የነበረ አንድ ዘመድ አለችኝ እዛና ሀሳቤ የነበረው አሁን አያይዘን ስናወራው ነው በትምህርት ቤት ውድነት ዋጋ ውድነት ምክንያት በቃ እኔ ሙቭ ላድርግ እስከመቼ ለሁለት ልጅ ሁላ ከፍላለው ትምህርት ጥራቱም እንደዚህ በማለት የዛን ያልተጀመረም የኢትዮጵያን ኮሚኒቲ ትምህርት ቤት ሄድኩኝ አይቼ ለመመለስ። ግን በቃ የነበረው ማህበረሰቡ ላይ የነበረው ለአረብ ሀገር የነበረው አመለካከት በጣም በቃ ልነግርህ አልችልም የወረደ ነውና እነሱ ለኔ ከማሰብ በቅንነት ሊያስጠፉኝ እዛ ይፈልጋሉ እጅ ሊያሰጡኝ። እንዴት ወደ አረብ ሀገር ትሄጃለሽ ተመልሰሽ ላክስቴ ልጅ ኧረ አንድ በያት እንዴት ትመለሳለች ቁልቁል እንደገና ዩሮፕ መጣሁ ወደ አረብ ሀገር አሉ። አረብ ሀገር ቁልቁል አይደለም በጭራሽ በቃ ያለው ይሄ አስተሳሰብ ኢን ጀነራል መቀየር መቻል አለበት። በጣም ከተሰራ ከተለፋ ትልቅ ቦታ ላይ መደረስ ይቻላል። which is ብዙ እህቶቻችን የዛ ምስክሮች ናቸውና የትኛውም በተመደብክበት ስራ አላማ ብለህ ከሰራኸው ኢሮፕ ካለች የትኛውም ሴት አረብ ሀገር ያለች ሴት ብዙ አስተዋጽኦ ታደርጋለች ባላት በትንሿ ደሞዝ። አረብ ሀገር ብዙ ጀግና ሴቶች አሉ፣ ብዙ ሰክሰስፉል ሴቶች አሉ። ሰፊ ፋሚሊ መስርተው እዚሁ የሚያስተምሩ አሉ፣ እዚሁ የሚያስመርቁ፣ እዚሁ ስራ የያዙ ጭምር ይገዛሉና ቁልቁል አይደለም እባካችሁ። ስንት ሰው ከፍ አድርገናል እኛ ዝቅ ብለን በጣም ብዙ ሰው ከፍ አድርገናል። ሙሉ የቤተሰብ ጣሪያ የምትይዘው አረብ ሀገር ያለች የምትለፋ ሴት ናት። እንዲሁም ደግሞ ለእህቶቼ እዚህ እኛ ጋር ላሉ አጠቃላይ አረብ ሀገር ላሉ እህቶች በሙሉ በዚህ አጋጣሚ እድሉን ካገኘሁ አይቀር የዋህነን ቡቡነን ደራሽነን አንሰስትም። ዝርግፍ ነው የምናደርገው። እንባም ሲዘረገፍ እንደዛው ነው፣ መሐረብም ኪስህንም ሲዘረግፍ እንደዛው ነውና አሁን ላይ ደግሞ ብዙ ነገር እየከፋ መጣ። ሞት በዛ፣ እንደዚህም ራስ መጣል መዛና ድሮም የምለው ነው የዛሬ 5-6 ዓመት ንግዱ ላይ ሳልገባም ጭምር ራሳችሁን ጠብቁ። ለሰው ብቻ በማድረግ አትሙቱ። ራስን ማየት፣ ጀነራል ቼክአፕ ማድረግ፣ መመርመር፣ መገንባት፣ የሚያስፈልገውን ቫይታሚኖች መውሰድ፣ ራስን መንከባከብ። ከዛ አንተ ስትኖር አይደለ ሌላው የሚኖረው። ምኑንም ሳናየው ቼክ ሳናደርገው ወደ ሌላ ነገር ይገባልና ይሄ አጠቃላይ ነው። አረብ ሀገር ብቻ ላለ ሳይሆን አጠቃላይ ለቤተሰብ ሲል ራሱን ለጣለ ሴት እህቶቻችን በሙሉ ትንሽ እንግዲህ ይሄ ደግሞ ዋናው ሳሎናችን ወይም ትክክለኛ ያስተማረን ወደሚፈልገው ስታይል የምንቀይርበት የፀጉር ስራ የሚከናወንበት ቦታ ይሄ ነው። እዚህ ጋር እንግዲህ ፕሮፌሽናል በሆኑ ባለሙያዎች ታግዘው የተለያዩ የፀጉር ስራዎች ይሰራሉ። እዚህ ጋር እንደምታየው የሀገር ቤት መስሪያዎች፣ ሎኬዎች፣ ካውያዎች አሉ። እንዲሁም ደግሞ ፕሮፌሽናል የሆኑ ማቴሪያሎች አሉ እዚያ ጋር። እዚሁ ሀገር ደግሞ አረቦቹ መጠቀም የሚፈልጉበት። በዚህ አጋጣሚ አረቦቹ ይሄንን የካውያ ማሽን ለምደውት በሱ ስሩን ይሉ ጀምረዋል እና በደንብ ብስል ግድል አድርገው ነው የሚሰራው። ለሙቀት ሀገር የሚሆን የሚስማማ ነው። እንግዲህ እቺ ቦታ የፀጉር መስሪያ ቦታ ነች። ባህላዊም ዘመናዊም ሹሩባም ቶክስም ፍሸናም ጭ ኦሪጂናል የሆኑ 100% አንፕሮሰስድ ቨርጂን ሂውማን ሄሮችን እዚሁ ደግሞ በኮፍያም በስፌትም ከ18 ኢንች እስከ 32 ኢንች ድረስ እዚሁ እንሸጣለን እና ሬፒቴሽን ከስተመራለን። ጥሩ ኳሊቲ ያላቸው ሂውማን ሄሮች ናቸው። እዚሁ ገዝቶ ለሚሰራ ሰው ደግሞ የተለየ ትሪትመንት አለው። እንደየ አሰራሩ ይላሉ እንዴት ነው ይባላል? ፖጭ ነው። እዚህ ጋር ደግሞ ኮስሞቲክስ እንደዚህ ማሳመሪያው ማለት ነው እና ማጆሪቲ ይኸው የሚታወቅ ነው የሜዲን አሜሪካ ፕሮዳክቶች ናቸው። እነዚህንም ከዛ ነው ይዤ የምመጣው። ከፊት መታጠቢያ እስከ ፀሐይ መከላከያ እስከ ሙሉ ሜካፕ እስከ ሊፕስቲክ እስከ ኩል ድረስ እዚሁ ይገኛል። እዚህ እሱን እናደርጋለን። ከስተመሮቻችን ቁጭ ብለው ወረፋ ሲይዙ ደግሞ ድብርትም እንዳይሆን ለሌሎችም ዜጎች ደግሞ ባህላችንንም ጭምር እንደ መግለጽ ሆኖ የሀበሻዊ ትሬዲንግ አልበም አለ እዚህ። እሱንም ጭምር እንዳብዛለን። የወንድም የሴትም የህፃናትም ልብሳችሁንም በዛው ታስተዋውቃላችሁ? አዎ እናስተዋውቃለን። የማርኬቲንግ እውነትም ተምረሻል። ማርኬቲንጉን በደንብ ነው የተማርሽው እንዴ? ሸዊት አዎ እንጂ እውነት
አርቲስት ተዋናይት ሸዊት ከበደም አለች እዚህ ጋር ኧረ እባክሽ ደሴም ታይም ባህላችንን አለባበሳችን በጣም ነው የሚያምሩት ልብሶቹ ያሉ በጣም ቆንጆ ትልልቅ የፕሮግራም ልብሶች ናቸው። የትኛውንም ባህላዊ አልባሳት ከዚህ ላይ መርጦ የሚያዘሰው ሰውነቱን ልኬታውን ልክተን አዘን በተቀላጠፈ ሁኔታ በተመጣጣኝ ዋጋ ሰርተን እናመጣለን። በጣም ግሩም ነው። በጣም ነው የሚያምረው እውነት። አንድ የወንድ አልበም አለን፣ አንድ የሴት ያለን እንደዛ ያደረገን የወንድ ነው ይሄ የፋሚሊ የፋሚሊ ምናምን ከዛ ምን አለ ወደዚህ ደግሞ ከዛችኛዋ ደግሞ ሲግኒቸራችን ናት። በጣም ወዳት ቦታ ነች። እዚህ ጋር አረፍ ከማያ ባሻገር እዛ ጋር እህቶቻችን ቆንጆ የሆነ ስራ ተሰርተው ጨርሰው እዚህ ጋር የኛ ሲግኒቸር እንዲሆን ለፈቀደልን ሰው እባካችሁ በዚህ አጋጣሚ ፈቀዱልን፣ ፊታችሁን ስጡን። እንደዚህ የሚያምር ፎቶ እናነሳለን። ፊት መወሰድ የማይፈልግ ሰው ደግሞ ከጀርባ ሆነ የሰራነውን ስራ እንደዚህ እዚህ ጋር ነው የኛ የፎቶ ስቱዲዮ። በቃ የቤታችን መለያ ነው። በዚህ ብዙ ኢንስታግራም ላይ እና ቲክቶክ ላይ ይሄ እቺ ባክግራውንድ አለች እና እዚህ ጋር ፎቶ የገባ ሰው እናነሳለን። ያንን ወደ አልበም እንቀይራለን ማለት ነው። ወደ አልበምና ለማስታወቂያ ለማስመረጫ ስራውን በቃ የራሳችንን ሲግኔቸራችንን ይዘን የራሳችንን የእጃችንን ምርት ነው አልበም እየሰራ ያለው አይፓድ ላይ አጠረቃቅመን አዲስ ከስተመር ሲመጣ ደግሞ ከስራችን የሰራነውን ስራ ፕሮቭ ማድረጊያም ነው እንደ ማስመረጫም ጭምር ደግሞ እንጠቀማለን። በጣም ግሩም። ይሄኛውስ ምንድነው? እዚህ ጋር ደግሞ ተመሳሳይ ነው ከዛኛው ጋር የፀጉር ፕሮዳክቶች ናቸው። ከዚህ ድረስ ያለው ከአሜሪካን ሀገር የገባ ነው። እንግዲህ ስለ ሚኖክሲዲል ብዙዎቻችሁ ሰምታችኋል። ፀጉር እየሸሸ ተቸግረናል አብዛኞቻችን ወንዶችም ሆነ ሴቶች። ፍቱን መድኃኒት ነው የወንድና የሴት ነው እና ገና አሁን ሪሰንትሊ ነው ያስገባው፣ እስካሁን አልነበረኝም። ያበቅላል። እውነት ወንድም መግዛት ይችላል? አዎ መጀመሪያ የወንድ ነው ይላል እዚህ ጋር። 5% የወንድ ነው፣ 2% የሴት ነው። ተጓዳኝ እሱን የሚያግዙ ሌሎች ክሬምና ሻምፖ ኮንዲሽነሮች አሉት። በራሴና በወንድሜ ሞክሬ ሰርቶልን ወደ ገበያ አምጥቻለሁ። የቤቱ ስም ከባህላዊ አልባሳት ጀምሮ እስካሁን ጥሩ እየሄደ ስለሆነ በተቻለ መጠን አዳዲስ ነገሮችን ሳመጣ ከዊግ እስከ ፕሮዳክት ራሴ ሞክሬ ሳምንበት ዲስፕሌይ ያደርጋለሁ፣ ማስታወቂያ ሰራለሁ። ቆንጆ የፀጉር ፕሮዳክቶች እዚሁ ጋር አሉ፣ መግዛት ይቻላል ማለት ነው። አሜዚንግ ጋውስ። ኳታር ከገባሽ በኋላ ለመጀመሪያ ጊዜ የሰራሽው ስራ ምንድነው? ስራ ስተሎ አገኘሽ ወይ? እስኪ እሱን አጫውቺኝ። ኤርፖርት ሌሊት ነው የገባነው አስታውሳለሁኝ። እንደገባን ሁሉም ዛው ረፍረፍ ብለናል ብዙዎቻችን። አላፊ ሰው ጠይቄ ስልክ ቁጥር ደወልኩላት። ስልኳን ይዘሽ ነበር? ስልኳን ይዤ ነበር። ሰራ። እዚህ ሀገር ስልክ ነው፣ ስልኳ ሰራ። ኤርፖርት መሆኔን ነገርኳት። ደነገጠች፣ ተጫጫህን። እግዚአብሔር ይስጣት፣ እግዚአብሔር ያክብራት። መጣችልኝ። ያቺ የመጀመሪያ ጓደኛዬ ልታመጣኝ የነበረችው ማለት ነው። ከዛ በቃ መጣች፣ ወሰደችን። እዚህ ቅርብ ነው ለመኤዘር አዘዝያ የሚባል ስፍራ ነበረ ቤታቸው። እንግዲህ አስበው ወደ ዛሬ 17 ዓመት ብዙም እንዳሁኑ ዘመንም አላለም። አንደር ኮንስትራክሽን ነበሩ ብዙ ነገሮችና በቃ ያው እንደዚህ የገመትኳት ያቺ ኳታር ምስላትን ያህል ሆነ አላገኘኋት እና ደብዘዝ ያለ ነገር ሆኖ ነው ያገኘሁት። እሷ ጋር አረፍኩ፣ ጓደኛዬ ጋር አረፍኩኝ። ደስ የሚል 2 ቀናትን አሳለፍን በደንብ ከሷ ጋር። እሷ ቤት ሳደርኩ 2ቱንም ቀን በጣም ስለምንዋደድ ከረጅም ጊዜ በኋላም የጉጉቴም ስለተሳካ መሰለኝ ሁሉን ነገር ረሳ ነውና ከሷ ጋር ወዲያ ስንል ለካ ሀገር ተረብሿል። እኔ ይፈልጋል እንዳልኩክ ነው። ስለ ሀገሩ ምንም ማውቀው ነገር የለም። ቪዛ መገኘቱን እዚህ መምጣቴን ብቻ ነው ማውቀው። ለካ የመጣሁበት ቪዛ የሰው ቤት ቪዛ ነው። ቀጥታ እነሱ ከኤርፖርት ወደ ስራ ነበር ለካ የሚወስዱኝ። ኦልሬዲ ሰው ተቀምጧል እዛ፣ ሰው እኔን እየጠበቀኝ ነው። እኔ እሷ ጋር ደውዬ ባለማወቅ ነው ግን እሷ ጋር ደውዬ ወደ እሷ ጋር ሄድኩ ቀጥታ። ከዛ 2 ቀን እኛ ሸሼ እንላለን። ሀገር ተረብሿል። እዚህ ያለችው ልጅ እዛ ላለው ወንድሟ ደግሞ ለእኔ ቤተሰብ የት ሄደች ጠፋች ተብሎ አረቦቹ በጣም ተበሳጭተው ሀገር ቀልጧል።
በኋላ የጓደኛዬን ስልክ እዚህ ያለችውን ያረፍኩባትን ስልክ ሰጠን። አስረዳችኝ የግድ መመለስ እንዳለብኝ ወደ እነሱ ቪዛዬ የሰው ቤት ከሆነ ገብቼ መስራትና ግዴታዬን መፈጸም አለብኝ፣ አለበለዚያ ጥሩ እንደማይሆን ነግራኝ አይድሌ ሰዎቹ ሾፌር ልካው እሷ ሎኬሽን ልካ መጥቶ አንድ ሾፌር ወደ እነሱ እንደሚወስደኝ ተነገራት። የሀገሩን ሕግም እሷ ስለቆየችም ምንም ስለምታውቅ ያው አለባበሴንም ምንም ባይዘወይ ስመጣ ከኢትዮጵያ ነፍሴን አላቅም ዝንጥ ብዬ ፀጉሬ ምናምን ልብሴ ጥሩም እንደዚህ ያን ያህል ለቤት የሚሆን አለባበስ አልነበረም እና እሱንም በሷ ጋይድነት አስተካክዬ ሄድኩኝ። ሹፌሩ መጣ ወሰደኝ። ከዛ በጣም ከፋኝ። በጣም በቃ ወይ ባላያት ወይ ባላገኛት ወይ የውጩን ህይወት ያቺ 2 ቀን ብትሆን ባላየው ደስ ይለኝ ነበር። ወዴት እንደምሄድ አላቅም። ዝም ብዬ አለቅሳለሁ መኪና ውስጥ ድምጽ ያለው ለቅሶ። እዛ እሱ የሚለኝን ምንም አላቅም። ሹፌሩ ኢጂፕሽያን ሹፌር ነበር። ምን ይላል ያወራል፣ እኔ ምንም አላቅም። ደረስን፣ ገባን። ገባን። ልክ ስገባ ወደ ቤታቸው ሴትዮዋ ማስተያየቷም ደስም አይልም ነበር። በቃ እንደመጸየፍ አድርጋ ነው ያየችኝ። አንደኛ እንዳልኩክ ነው ትልልቅ ሰው ነው የሚፈለገው ነው የተባለው። እኔ ገና በጣም ጥንጥዬ እና እንዲሁ እንዳልኩክ ፀጉሬም እኔም አለባበሴም ዘመነ አይነት ነገር። ለዛ ነው የሰው ልጅ ሲመጣ ተምሮ መምጣት እንዳለበት። አሁን የሚመጡት አመጣት እውነት አግባብ አለ። በደንብ ተምረው ነገሩን ሁሉ ተነግሯቸው አውቀው ነው የሚመጡት። ቀጥታ እንደገባው ካስተያየቱ በኋላ ምትለኝ አልገባኝም ትላለች፣ ታወራለች። አልገባኝም ምንም ነገር። ከዛ ስትጠቁም ወደምትጠቁመው ሳይ ታጠቢ አይነት ነው። እንደዚህ በዲ ላንጉጅ ተጀመረ። ሻወር ሰጂ ነው። ኦኬ እሺ ነው ብዬ ገባሁ። በሩን ዘጋው። ሻወር በጣም ዘመናዊ ሻወር ነውና ወደ ላይ ስቤ በደንብ ሻወር ለማድረግ አልቻልኩበት። እዛ ይሄ በጆጌ ለመደ ሰው እንደዚህ አጎንብሼ ከታች ባለው ቧንቧ እንደምንም ለመጀመሪያ ጊዜ ዶሃል ሻወር በዛ ጀመርኩኝ። ታክሲት ስራ ተጀመረ። እኔ የሄድኩትኝ ልጅ ለመያዝ ነው። ሌላ ምግብ የሚሰሩ የሚያጸዱ ደግሞ ፊሊፒኖች አሉ። ጥንጥዬ የ2 ዓመት ልጅ አላቸው እና ደግሞ ሚስትየዋ የደረሰች እርጉዝ ነች። 8 ወር እርጉዝ ነበረች። ልጆቹን ቴኬር ላረግ ነው የሄድኩትኝ እና ስራም አይበዛም፣ ግን በጣም ይከፋኛል። አለቅሳለሁ። በቃ እንዴት ብዬ ነው እኔ እንደዚህ ብዙ ጊዜ አመመኝ እላለሁ። ሆስፒታል ይወስዱኛል። ሆስፒታል ሲሄድ ምንም ህመም የለም። እኔ በቃ እቺ አትሆንም አትሰራም ብለው እንዲልኩኝ ነው የምፈልገው። የእውነት መመለስ ነው የምፈልገው ወደ ኢትዮጵያ ማለት ነው። ደግሞ ማላደል መጀመሪያ የሚያስቸገርኩት ቤት አዝናብኝ ሆኖ እናቴ ለምንድን ነው እንደዚህ ያጋጠመኝ ምናምን በጣም ከምልህ በላይ አመት እስኪሆነኝ እጅግ ረብሽም አለቅስም ነበር። ደረስን። የኢትዮጵያ ኮሚኒቲ ዓለም አቀፍ ትምህርት በጣም ደስ ሳይታወቀን አጨብፌ እናስጥልኝ አንተ እንደሱ ለምትላደ ወንድም ይሄት አለ ጆይለስ ጉድ አባይ ጆርጆስ ሰላም አለይኩም። ቦርሳችሁስ? አህሌን ቴሌፎን አነክን ታንብሱክ። ኦኬ እንዴት ነበር ትምህርት? እንዴት ናችሁ? ሰላም ነው? ቦርሳችሁን እዚህ በዝጆ ጤና ይስጥልኝ አባቴ። እንዴት ናችሁ? ደህና ናችሁ? እንዴት ናችሁ አባቴ? ሰላም ናችሁ? እንዴት ናችሁ? ወይ አስቆየናችሁ? ይቅርታ። እሺ ነው አባቴ፣ ችግር የለውም። ኢትስ ኦኬ። እንዴት ናችሁ ልጆች? ሰላም ነው? ሰላም። ትምህርት እንዴት ነበር? ሰርፕራይዝ That's Aman, famous Aman, they know you. ታውቁኛላችሁ? የት ነው የምታውቁኝ? YouTube ላይ you see famous.
ኮሜዲያን አማን ስማችሁን አስተዋወቃችሁት? ንገሩኝ ማን እንታወቅ? ጄል እሺ አባቴ ኤግላዚያ ዋው በጣም ደስ የሚል ስም ነው። ምን ማለት ነው? የቤተ ክርስቲያን በር። ያንተ ደግሞ እግዚአብሔር አምላክ ነው። ዋው በጣም የሚገርም የሚያምር ስም ነው ያላችሁ። ማን ያወጣላችሁ? ማሚ ወጣ ያለ ቆንጆ ስም ነው ያላችሁ። አዎ የለም ጆኤል ያው በእንግሊዘኛው አልተለመደም፣ በአማርኛው ዮኤል እንደማለት ነው አለ። ኤግላዚያ ግን የለም። ኤግላዚያ ዛጋ ኤግላዚያ ወይኔ ማለት ከበደኝ። ኤግላ ማለት ትችላለህ? ኤግላ ባጭሩ ኤግላ ማለት ትችላለህ? አዎ ኤግላ ጆጆ አባቴ አይ ኤክሳይትድ ሰርፕራይዝ ናቸው። ደስ አላችሁ? ይወዱሃል በጣም አማንቲዩብ ጌታዬ አማንቲዩብ ማለት ወዳለሁ አባቴ ወዳቸዋለሁ። እሺ ስንት ክፍል ናችሁ? አራተኛ ክፍል። ሁለታችሁ? አዎ። ስንት ትምህርት ነው የምትማሩት በቀን? ክፍለ ጊዜ ስድስት። ያ ስድስት 3 ከምግብ በኋላ 3 ከምግብ በፊት። ኦኬ። ምንድነው የምትወዱት ትምህርት? ኤግላዚያ አቤት። ምን ትምህርት ነው የምትወደው አንተ? እኔ ሞራል ኤዱኬሽን፣ ሳይንስ እና እንግሊሽ። እሺ ዩኤል? እኔ ማትስ እና ፒኢ። ታጠናላችሁ? አዎ። ማን ነው የሚያስጠናችሁ? አራሳችን እና ለእንግሊዝ ራሱ እናታችን ማሚ። እሺ ምን መሆን ነው የምትፈልገው? ኳስ ጫዋች። ከዛ ከኳስ ጨመን ሲሰክል ቄስ ጳጳስ። ምን ቄስ ጳጳስ መሆን ትፈልጋለህ? በጣም የሚገርም ነገር ነው። እግዚአብሔር ይርዳህ የኔ አባት፣ በጣም የሚገርም ነው። ፓይለት እና ዶክተር። ከዛ እኔ ሪታር ሳደርግ እኔ ቤተክርስቲያን ቢልድ አደርጋለሁ። ቤተክርስቲያን ትሰራለህ? የኔ አባት ጌታዬ የቤተክርስቲያን በር ስለሆነ እሱ ለቤተክርስቲያን ቤት ይሰራል። በጣም የሚገርም ምኞት ነው ያላችሁ። እሺ በጣም ነው የወደድኳችሁ። በኋላ በቃ ቁርጤን እያወቅኩት ሲሄድ ነገሮቹንም እየለመድኩ እያየሁ መጣሁ። እጅግ መልካም ሰዎች ናቸው። በጣም መልካም ሰዎች ናቸው። በቃ መልካም አይገልጻቸውም። ከምግቡ መግባባት አልቻልኩም ነበር፣ ከአየሩ ምኑም እንደዛውና የሚያረጉት ነገር እስኪጨንቃቸው ድረስ ነበረ ለኔ መጨነቅ ጀመሩ። በጣም ለምንድን ነው የምታለቅሰው? ለምንድን ነው ሁሌ የሚያማት? ለምንድን ነው የማትበላው? ያ ነገር ይጨነቃሉ። አስታውሳለሁ እንዲሁም ወደ የመጀመሪያ ኢትዮጵያ ሬስቶራንት ፋሲካ ሬስቶራንት ይባላል ቦታውን ነው ረሳሁት። ወልድ ኤርፖርት አካባቢ ይመስለኛል፣ እርግጠኛ አይደለሁም። ከዛ አጠያይቀው ምግብ የኢትዮጵያ ምግብ እንጀራ በወጥ ትንሽዬ ቴፕ ደግሞ ካሴት የምትጎርስ ቴፕ፣ ከዛው ደግሞ የሚሆናት ብለው ጠይቀው ካሴት የሚዛው ቴፕ ውስጥ የምጠቀመው ካሴት ይዘው መጥተው ከዛም በኋላ በቃ ላይፍ በቃ ነው ብዬ መጀመር ጀመርኩ። ያቺን እንጀራ መቼም ማረሰውን ብታይ ስንት ቀን እያሞኩ በረዶ ቤት እየከተትኩ እያወጣሁ እያሞኩ ይስቁ ሁላ ነበር። የእኛም ምግብ ትደፊያለሽ እናንተ እንዴት ነው ማይደፋው ማይበላሸው ሁላ ይሉ ነበርና ደስ እያለኝ መጣ። የጸሎት መጽሐፍም ይዤ ነው ከሀገር የመጣሁት። በቃ ራሴን ማጽናናት ግዴታዬን መፈጸም እንዳለብኝ ዕዳዎቼን መክፈል እንዳለብኝ ይሰማኝ ጀመርና ጸሎት አደርጋለሁ። የጸሎት ጸሎቴን አነባለሁ። በቴፓ ምን ነበር የምትሰሚው? መዝሙር ዘፈንም ያለውን የተሰጠኝን ካሴት ነው የምሰማው። እንግዲህ ክፍሌ ከገባው ክፍሌ ብቻዬን ክፍል ነው ያለው። አንዳንዴ ይፈልጉሃል ክፍልህ የምትገባ ሲፈልጉ ሲጠሩ ከልብ በዛን ዘመን እንግዲህ እኔ በጣም ማደንቃቸው እስካሁን ወድጃቸው የምኖረው የጸለይኩ ከሆነ ጠርታኝ አቤት ካላልኩኝ ትመጣለች። በሩን ከፈት አድርጋ እየጸለይኩ ከሆነ ተመልሳ ትሄዳለች። አትረብሸኝም ሁላና የዚህን ያህል ነው ሪስፔክት ያላቸው። በጣም ጥሩ ሰዎች ናቸው። በጣም ጥሩ ሰዎች ናቸው።
በጣም ጥሩ ሰዎች ናቸው። በመሀልም ወደ ዱባይ እሷ የአቡዳቢ ዜግነት ያላት ናት ሚስትየው፣ እሱ ነው ኳታሪ። በመሀልም ወደ ዱባይ በመኪና ይዘውን ሄደው ዱባይን ማዝናንተውን ምን ብለውን መልሰውናል። የትም ትልልቅ ቦታም ሲሄዱ ልጆቹ የሄዱበት ቦታ አብሬ እሄዳለሁ። ቅልጥፍናውም ልጅነቱ ምንም አለ። ብቻ ይሄ ነው እንግዲህ አጀማመሩ። ግን ያው በመሀል ልቤ በቃ ለቅሷል። በመሀል ለቅሷል። እሺ መሄድ ስትፈልጊ ለምንድን ነው ያልሄድሽው? በመሀል እኔ መሄድ እፈልጋለሁ ወደ ኢትዮጵያ ሁሉን ነገር ሰራርጄ። እነሱ ደግሞ ኮንትራቱ 2 ዓመት ነው። ኮንትራቱን መጨረስ አለብኝ እነሱ እኔን ለመላክ። እኔ ደግሞ ኦልሬዲ እንደመጣሁ ቢመልሱኝ ደስታዬ ነበር። ለዛም ነው በጣም የሚከፋኝ የምረባበሸው የነበረውና በመሀል ጭምጭምታ ሰማሁና ሹፌር ይፈልጋሉ። እሺ ሹፌር ይፈልጋሉ የሚባል ወሬ ሰማ። ወንድሜ ኢትዮጵያ ያለው ታክሲ ሹፌር ይሰራ ነበር ኢትዮጵያ ሆኖ። እሺ እሱን አመጣ። ጠየቅኳቸው። እሺ ያሉ ቪዛ ወጣለት። ወንድሜን አመጣ። ያ የከለከለኝ ዘራፍ አትሄጂም መጣ። ራሱ መጣ። ጊዜ ለኩሉ ራሱ መጣ። በዚህ አጋጣሚ ኤግላና ጆጆ እጅግ ብሩክ ልጆች ናቸው። እግዚአብሔር አምላክ ከላይ ግርማ ሞገስ ሆኖኝ የተባረኩ ልጆች ሆነዋል። ሃይማኖታቸውን፣ ሀገራቸውን፣ እምነታቸውን፣ ሰውን በአጠቃላይ እንዲያከብሩ አድርጌ በደንብ ነው የሰራሁባቸው። በደንብ ትንንሽ ሆነው ጀምረው ከእንደዚህ እዚህ ሀገር ከባድ ነው። አሁን እንጨት ሳር ምናምን ማግኘት እንጨት እየለቃቀምኩ ችቦ ሰራለን፣ እናበራለን ችቦ ሙልሙል ዳቦ እንሰራለን። የእያንዳንዱን ባህል እንዲያውቁ አድርጌ የበዓሉን አክቲቪቲ አብረን እናደርጋለን። ከዛ በተጨማሪ ገና ጥንነት ሆነው የዓመት ልጅ ጀምረው ሰንበት ትምህርት ቤት ይማራሉ። በሃይማኖት ትምህርትም ጥሩ ሄደውልኛል እግዚአብሔር ይመስገን። እንዲሁም ላስት ዊክ የሃይማኖት ፈተና ነበራቸውና ከክፍሉ አንደኛ ወጥቷል። 20 ከ20 ደፍኖ ጁኤል which is ለኔም ማስተማሪያ ጭምር እየሆነ ነው እንዳለው ስራውን አሁን እየሰራ ነው። እና ኤግላና ጆ አሁን አንድ ጥያቄ ጠይቃችኋለሁ። ቤተክርስቲያን ሄዳችሁ ከተማራችሁት ውስጥ እና ለኔ ተመልካቾች እስኪ ችሎታችሁን የተማራችሁትን አሳዩዋቸው። نأكلك زون سبحك نباركك زون تامنك نغني لك أوزلك قدوس اسمك ولك أن كل لسان أنت وتو أملاك عملت وجزاك يس ونقص النقص ونسي بواك بكما مرنا قدوس ولك إن زيم أنت مسسبة تسألي وكما زبلو كوزاز كاتي من دون مترولي ስነ ፍጥረት በልልኝ እስኪ። አሁን እግዚአብሔር 22 ፍጥረታቶች ፈጥሯል። እሺ እሁድ ቀን የጀመረ ቅዳሜ ዕለት ያረፈ። እሺ አሁን እሁድ እሳት፣ ውሃ፣ ንፋስ፣ መሬት፣ ጨለማ፣ መላእክት፣ ብርሃን ፈጥሯል። እሺ ሰኞ ላይ 3 ቦታ ውሃ ከፈለ። እዚህ መሬት እታች መሬት እታች እዚህ ሰርፌስ እዛ ጠፈር አካባቢ እና ጠፈር ፈጠረ። እሺ ሐሙስ በእግራቸው የሚሄዱት በደረታቸው የሚሳቡት በክንፋቸው የሚበሩት ከየብስ የተገኙ ከየብስ በመሬት ላይ። እሺ አርብ ደግሞ በመጨረሻ ቀን በመልኩና በምሳሌው ሰውን ፈጠረ። ቅዳሜ ደግሞ አረፈ። እስኪ ለራሳችሁ አጨብጭቡ። ለራሳችሁ ማይኩን አስቀምጡትና ለራሳችሁ ዋው በጣም ነው ደስ ያለኝ። እሺ ይሄን ያስተማራችሁ ማን ነው? መምህር አሌክስ፣ መምህር አዲስ፣ እሺ መምህር አብርሃም፣ እሺ በጣም እናመሰግናለን እንደዚህ ስላስተማራችሁ። እሺ አባት በጣም ጎበዞች ናችሁ። እሺ በርቱ። እሺ ዩቲዩባችሁን ደግሞ ሰብስክራይብ እንዲያደርጉላችሁ አስደርጋለሁ። እሺ ከዛ ቪዲዮ በደንብ ትሰራላችሁ። እሺ አይገዛሽ በደንብ መስራት አለባችሁ። ወንድሜ ሲመጣ
ሞር ደግሞ ደሱ ማድላት ጀመርኩ መጨነቅ እሱም ሀገሩ አዲስ ሆነበት ብዙ ምግቡም ቋንቋውንም እንዲሁ ይሉንተኛም ነው ሲፈጥረው እሱ ደግሞ በጣም መከታተል በሱ ቢዚ መሆን ጀመርኩ ምን አልኩኝ ብቻ እንዲ ያለ እሱ የተወሰነ እንደለመደ እኔ ላኩኝ በቃ ወደ ሀገር ያልኩኝ እሺ ወሰንኩ እሺ ወደ ኢትዮጵያ መላክ ፈልጋለሁ መስራት አልችልም አልኩኝ እሺ እነሱ ልጨርስ ይፈልጋሉ 2 አመቱን በዛ አለመግባባት መጣ እኔ ደግሞ የግድ መሄድ ፈልጋለሁ ግን መሄድ ከሆነ እኔ ደጅ መስራት የፈለኩት አየሁኝ አይደለ ያቺ ልጅ በአንድ አመት እንዴት ተቀየረች የሚለውን ባጭር ጊዜ የተማርኩትም ትምህርት ስላለ በፊልዴ በሰራ የሚለው በቃ በጣም ይረባብሸኛል እንዴት እዚህ ቦታ አገኛለሁ የሚለው እንጂ እጅግ መልካም ሰዎች እኔ ሁሌም የዚህ መድረስ የዋና ምክንያቶች ናቸው ብዬ ነው የማስበውና ደሞዙ በጣም ትንሽ ነበር ምንም ብትሰራ ፈቀቅ ማይልምና ስንት ነበር ደሞዝ ደሞዝ 550 ሪያል በዛ በዛ ብሩ እንዴት ነው ምን ዛሬው ስንት ነበር ብሩ ደና ስትሮንግ ነበረ ብዙ ነገር ያረጋል ግን ምን ዛሬ 2 ብር 50 አራት አቤት ልዩነት በጣም ከፍተኛ ልዩነት ነበረው እሱንም እንደመጣሁኝ ወዲያው ነው እዳዎቼን መክፈል የጀመርኩት ወዲያው እንደሚሰጠኝ ምንም ነገር ሳላረግ እዳዎቼን ከፋፍዬ ጨረስኩኝ ከዛም ለቤተሰብ የሚሆነውን የተወሰነ ያረኩኝ ግን ብቻ በቃ ፍሬ ልቀቁኝ መስራት ፈልጋለሁ ደጅ ስል አይ ደሱ አይሆንም እሺ ደርሰሽ ተመልሰሽ መምጣት ትችያለሽ ከብዙ ጣውረድ በኋላ በዚህ ተስማማ እሺ ከዛ እንግዲህ አገሬ ደርሼ መምጣት ኦፍ ኮርስ ቤተሰብማ ያለው እንደዛ የናፈቀኝን ቤተሰብ ጭምር ግን ደግሞ ሪስኩን መውሰድም ያስፈራ ነበር ምክንያቱም ከንስለው በወጣ መመለስ ባልችል የሚለው ነገር እንደገና ያስጨንቀኝ ነበር ግን ደግሞ ወንድሜ መምጣቱ በትግስት እሱን እስካመጣም የቆየሁበት አንዷ እቺ ነችና በብልሃት የቆየሁት ለዛ ነው ሰው የከፋ ነገር ካጋጠመኝ እሱ ደግሞ ተራውን እንደሚያመጣኝ መልሶ ተስፋ አደርጋለሁ በሚል እሺ እንደዛ ሆኖ ተስማምተን ትኬት ራሳቸው ቆርጠው እጅግ ብዙ ቃዎች ገዛስተው ለቤተሰቦቼ ቤታቸው ውስጥ ያለውንም ነገር አልጋ ልብሱን ምኑን አድርገው በበርሜል ሙሉ ቃ ካርጎ ተደርጎልኝ በአመት ከ4 ወሬ ሄድኩኝ ወደ ኢትዮጵያ እሺ ኢትዮጵያ ሄድኩኝ በቃ ለእናቴ እንዳሰብኩት ያህል ብዙም ባላረግም ቢያንስ ጓዷን ጎድጓዷን ሞላለሁኝ ቀቀያየርኩኝ ምን አልኩኝ 5 ወር ያህል ኢትዮጵያ ቆየሁ እሺ 5 ወር ያህል ኢትዮጵያ ቆየሁ ከ5 ወር በኋላ በቃ ትኬት ወንድሜን ትኬት ላክልኝ መመለስ አሁን ፈልጋለሁ ከዚህ ሀገር ወጥተህ 6 ወር ያህል ሰዓት ቆየ ነው መግባት ያለበት ተመልሳለ በዛ ወጣችንና 5 ወር ከ15 ቀን መጣ ተመልሼ መጣ ወደ ኳታር ተመልሼ መጣ ቼክ አድርጎልኝ እሱ ትኬቱን ምንም ሲቆርጥ ሰላም ነው እግዚአብሔር ይስጣቸው ምንም ያረቁት ነገር የለም እዚቹ ጓደኛዬ ጋር ተመልሼ በድጋሚ መጣ ወደ ፈለኳት ስሪ ማንገት አውልቆ አቤት እንዳሰብኩት በጭራሽ አልሆነም በጭራሽ አዎ እሷ ተቀበላኛለች በአግባቡ እሷ ጋር ማርፍ ያለሁኝ ግን እንዳሰብኩት ደጅ መኖሩ እንደዛ እንደጓጓሁት ይሁን ለመስዋዕት እንደከፈልኩት አይደለም እጅግ በጣም ከባድ እጅግ በጣም በቃ እዛው በሆንኩ በጨረስኩ 2 አመቴን ሁላ ብያለሁ ተጸጽቻለሁም ጭምርና ስራ ለማግኘት በጣም ከባድ ነበረ ይሄ ነው ልዩነቱ ደጅ ስትሰራና ኮንትራት ስትሰራ ከባድ ልዩነት አለው ለምሳሌ እዛ ቀጥታ አመት ከ4 ወር ትንሽም ብትሆን ተከፍሎኝ ነበር ደጅ ግን ስትወጣ ገና እስክታገኝ ስራውን 3-4 ወር ይፈጃል ካገኘህ በኋላ ደግሞ ስራውን ምናልባት 2-3 ወር ትሰራና ሌላ ደግሞ 2-3 ወር ትቀመጣለህ ከዛች የሰራሃትን ደግሞ ለቤት ክራይ ትከፍላለህ ለምግብ ታወጣለህ ድጋሚ ስራ ፍለጋ ትራንስፖርት አለ እጅግ በእውነት የማይመከር በቃ ምንም ያው አለመብሰልም ጉጉቴን ጭምር ሆኖ ስራ ማጣቱም አለ ማገኛቸው ስራዎች ተባራሪ ስራዎች ናቸው ከዛ የዋሰ እዛ እንግዲህ ልጅ መጠበቅ በስንት ጣዕሙ
ስንት ውጣ ውረድ ያለው አስቸጋሪ ስራዎችን ሰርቻለሁ። መጀመሪያ ላይ ደያፋ የሚሉት የሰርግ ስራ ሲሆን ማስተናገድ በፓርት ታይም ናቸው። እነሱም ደሞዝ በቋሚ አይደለም፣ ፓርት ታይም ነው፣ ተባራሪ ስራዎች ናቸው። እንዲሁም ጽዳትም ሲገኝ ጽዳትም ተባራሪ ስሚ ጥሩ ነው። እንዲሁም የጠቀመኝ እሷ መቆየቷ ነዋሪ መሆኗ ኢንፎርሜሽን ታመጣለች እንጂ እንደው ብቻዬን ቢሆን ቶታሊ ምንም አይነት ኢንፎርሜሽን አይደርስህም እና እሱን ሰራ ነበር። በኋላ ትንሽ ሻል ያለ ስራ እሱም በሰው ነው የተገኘው። የትምህርት ቤት ስራ አገኘ። የትምህርት ቤት ስራው ቆንጆም ደሞዝ ነበረው። አሲስታንት ቲቸር ትሆናለህ ከሰዓት ጠዋት ደግሞ ፈራሻ ይሉታል። ባስ ላይ ነው ልጆች ድራይቨር ከየቤታቸው ፓስ ፒክስ ያረጋቸው ቅድሚያ አንተን ፒክ ያረጋልና ወቻውት ማድረግ እነሱ እንዳይወድቁ እንዳይጣሉ ሲወርዱ በመደዳ ወረዳ ውስጥ ማስገባት ሲጨርሱም እንደዛው በየቤታቸው ሲወርዱ እነሱን ቴክ ኬር ማድረግ። ኦኬ ያ ነው ቋሚ ስራ ከተባለ ለመጀመሪያ ጊዜ ሰራ። ከትምህርት ቤቱ በኋላ ሲቪ አሰርተን ሲቪ መበተን ጀመርን። ጓደኛዬም ትነዳለች ወደዛ ወደዚህ በማድረግ ትረዳኛለች። ሲቪ በየሞሉ መስጠት ጀመርን። ያጠናሁት ማርኬቲንግ ማናጀር ነው። ትንሽዬ ኪዮስክ የመጀመሪያው ሞል አለ ሲቲ ሴንተር ይባላል ዶሃ ላይ እና እዛ ላይ ትንሽዬ ኪዮስክ ናት። እንደዚህ አክሰሰሪ ጁዌለሪዎች የኢራኒዎች ሱቅ ነው። ፐርሺያን ትሩካይዝ ይባላል። ቫዞች እንደዚህ አይነት በእጅ የሚሰሩ ቫዞች ምናምን አሉ። እነሱ ጋር ሽያጭ ላይ ተቀጠርኩኝ። አሁን እሱ ደግሞ ከዚህኛው ከፍ ይላል ደሞዙ። በጣም በደስታ መስራት ጀመርኩ። ይሄን ነው የምፈልገው። የልቤ ሞላ። አዎ ደስ ይላል። ጎበዝ ሻጭ ነበርኩኝ። በቃ ጥሩ የማሳመን ችሎታ አለኝ። በደንብ ሰራ ነበር እዛ ቦታ ላይ። እንዳጋጣሚ ሆኖ እዛው ከከስተመሮቻችን መሃል አንዱ ተመላላሽ ከስተመር ነው። ቀይ ግዛል በብዛት ንጹህ ብር ነው የሚሸጡት፣ የጌጣጌጥ ብር ማለት ነው። እና የወንድሜ ሴትም ያላቸው አዲስ ድርጅት እኛ እየከፈትን ነው፣ ኮንስትራክሽን ድርጅት ነው። እና ሲቪ አለሽ ወይ መስራት ትችያለሽ? ሲቪ አለኛው። በኮንስትራክሽን ዘርፍ ግን ሰርቼ አላውቅም። በግልጽ ነው ያወራሁት። ግን በቃ ፋስት ለርነር ነኝ፣ ቶሎ መልመድ እችላለሁ ብዬ ከነሱ ጋር ለኢንተርቪው ተቀጣጥረን ሲቪን ይዤ እነሱ ድርጅት ሄድኩኝ። ስቲል ግን እየሰራው ነው እዚህ ኪዮስኩ ጋር ማለት ነው። እና ከዛ ሄድኩኝ። በጣም ትልቅ ድርጅት ነው። በጣም ብዙ ሰው አለበት። ግቢ ነው፣ ሙሉ ቪላ የተያዘ ነው። ምን አመጣኝ እዚህ ውስጥ? ጉድ ነው። እንዴት ነው ጊዜ ትሰጫቸዋለሽ ወይ? በጣም ቢዚ ነሽ፣ 3-4 ስራዎች ትሰሪያለሽ እና ካለሽ ጊዜ አንጻር ከነሱ ጋር የምታሳልፊ ጊዜ ምን ይመስላል? እግዚአብሔር ይመስገን እኔ ባለችኝ ሰዓት ሳይሆን ከሌለኝ ሰዓት ከዚህም አድርጌ ለነሱ የምሰጠው ሰዓት ነው የሚያስደስተኝ። መብላቴን ተዋለው፣ መተኛቴን ተዋለው። ብዙ ኢምፖርታንት ጥሪዎችን ካንስዬ ከነሱ ጋር መሆን ካለብኝ ከነሱ ጋር ነው የምሆነው። የሆነ ቦታ ሄጄ በቃ እረበሻለሁ። ላጥያቸው ምግብ ካዘዝኩ መብላት ከፈለኩ ቴካዌ አድርጌ ተመልሼ ወደ ቤት የምሮጥበት ሰዓት አለ። እጅግ ያለኝን ሰዓት አሟጥቼ ጥሩ ጊዜ ነው የምሰጣቸው። እግዚአብሔር ይመስገን። እንደተለፋባቸው ደግሞ ከዚህም በላይ የሚገባቸው ልጆች ናቸው። በጣም አሁን ብዙ ጊዜ ወጣ ብዬ እመለሳለሁ በስራና ተሳፍሬ ስመለስ እንደ አዋቂ ሰው ነው ቤቱን አዘጋጅተው በአቅማቸው እንዳሉ ፍሩት ሰላድ ምናምን እንደዚህ ዲኮር ጎበዝ ናቸው። እንደ ሼፍ ያደርጋቸዋልና ጫማ ፊት ለፊት አድርገው አርቲፊሻል አበባ ይዘው ተንበርክከው በርከፍተው ነው የሚያስገቡኝ። ለእውነት የእናቶች ቀን ቫላንታይን አልፎኝ ልደቴ አልፎኝ አያውቅም። ሁሌ እንዳስደነገጡኝ ደብዳቤው፣ ዲኮሩ፣ ስዕሉ፣ ኬኩ፣ ምግቡ ቤት ካሉት ሰዎች ጋር ተቀነጃጅተው የሚያደርጉት ነገር ግሩም ልጆች ናቸው። እግዚአብሔር አምላክ ይባርካችሁ ልጆች፣ ተባረኩ። አሁን ግን ረዘም ካለ ጊዜ በኋላ ሰንበት ትምህርት ቤት ሐሙስ ለልጆች ትምህርት ስላዘጋጀ በፍጹም አይቀሩም። ኖ ማተር ዋት እኔ ካልቻልኩ በታክሲ ነው የሚሄዱት በብዛት። መመለሻውንም ብዙ ጊዜ አልችልም፣ ስራ ላይም ስለማመሽ በምችል ሰዓት እኔ እመልሳለሁ፣ በማልችል ሰዓት በዚህ አጋጣሚ ዲያቆን ጎርፉን ከልብ አመሰግናለሁ፣ ይተባበረኛል። አርብ ደግሞ ሁሌ አብረን ቸርች ከቸርች ከቆረቡ መልስ ወዴትም አልሄድም። አርባር አብሬያቸው ቤት ነው የምናሳልፍ። ደረስን
ደረስን። ተመልካቾቻችን እንግዲህ ሙቀት መጥቷል። በነገራችን ላይ ያው ባለፈው እኔ ስመጣ በቅዝቃዜ ወቅት ነበር የመጣሁትና አሁን ሙቀቱ መጥቶ እየገረፈኝ ነው። ግን ገና ላያህትም እያሉኝ ነው። እንግዲህ ሙቀቱ ሲመጣ አሳይቻችሁ ነው። እኔማ እንደው ካታርን መለቀው አሳይቻችሁ ነው። ሙቀቱን ቀምሼ ነው ከካታር የምወጣው። የእናንተን ድካም አይቼ በምን ውስጥ እንደምትኖሩ ካላየው አልሄድም በሚል እንግዲህ ካታር ቆይቻለሁ። አሳያችኋለሁ። ገባሁኝ፣ ኢንተርቪው ያረኩኝ። እኔ እንደዚህ አይነት ትልቅ ነገርም አላውቅም። ከዛ ደሞዝ ምን ያህል ብንከፍልሽ ትፈልጊያለሽ አለ። እንዴ እንደዚህ ይባላል እንዴ? ይጠየቃል። ወይኔ ሞቼ በተባራ እስካሁን የሚሰጡኝ ነው ያው ሲሉኝ እሺ ባለውንም አላውቅም። እኔ አልተዘጋጀሁኝም። ብቻ ሞል ከሚሰጠኝ ደሞዝ ደብል አድርጌ እንደዚህ ስጡኛል። እሺ ከአንዳንድ ሺህ አሉ። እሺ አዎ ከአንዳንድ ሺህ አሉ። ክራይቴሪያውን መስፈርቱን እሱን አስረዱኝ። እሺ አንዱ መስፈርት ድራይቪንግ ላይሰንስ ሊኖርህ ይገባል። መንዳት መቻል አለብህ። እሺ ድርጅቱ ምን መሰለህ ይሄ ፊኒሺንግ ነው የሚሰሩት። እሺ ክላዲንግ፣ ሴሊንግ፣ አልሙኒየም የተጀመሩ ቤቶችን ፊኒሺንጋቸውን ያወዳደሩ መቀበል መጨረስ ነው። የኔ ስራ የሚሆነው እንደዛ ነው። ሰርቼው አላውቅም፣ ግን ትሬኒንግ ይሰጠኛል። እንዳልኩክ ፈጣን ነኝ ለመልመድ። በሱ ተማምነን መንጃ ፍቃድ የለኝም። ጊዜ ከሰጣችሁኝ ግን በራሴ ገንዘብ ለመማር ዝግጁ ነኝ። ትነጃለሽ? አዎ እነዳለሁ። ከዛ የስራ ሰዓታችን ከ8 ሰዓት ነው የሚጀምረው። ለኔ ከ9 ሰዓት ጀምሮ እንድገባ ተደረገና ከ8 እስከ 9 ድራይቪንግ ላይሰንስ ስኩል ኢሚዲየትሊ እንድመዘገብ። እሺ አዲስ ድርጅት ነው፣ የግድ የጎደላቸውን ፓርት መሙላት አለብኝ እና እንደዛ ተደረገ። በቃ ተስማማሁ። ትልቅ ድርጅት በጣም ከብዙ ማቾርድ ሰዎች ጋር የምፈልገውን አይነት ስራ አገኘሁ መሆኑ ላይ ቀር በጣም ደስ ይላል። በጣም ነው ደስ የሚለው። እሺ በጣም ነው ደስ የሚለው። ስራውን ጀመርኩኝ። ጣጣስ ድራይቪንግ ላይሰንስ ይሄዳለሁኝ። ከዛ ተመልሼ ስራዬን እሰራለሁ። እንዲህ እያልን በመሃል የተወሰነ ከተማርኩ በኋላ ፈተና አለ። እሺ ፈተና የመንጃ ፍቃድ ፈተና እሺ እሱን የመጀመሪያውን ወደኩ። ኧረ ተይ ወይዬው ተይ እንጂ አንዱማ ደንቡ ነው። እኔ ግን በቃ ፈራሁ ተባ እያልኩኝ፣ ምክንያቱም ያለሱ ስራው አይሰራም። በቃ ሊያባረሩኝ ነው። ምን ላይ ነው የወደቅሽው? ምን ላይ ነው የወደኩት? ፓርኪንግ ነው። እንደዚህ ኤል ወደ ኋላ ሲወጣ ይዤ ደረረን አናቱን አልሽ። እሺ እና ሪፖርት ማድረግ አለብኝ። ስመለስ የዛሬውን ፈተና አላለፍኩም ወደኩኝ አልኩኝ። ኦኬ 3 ቻንስ አለሽ፣ ፎከስ አድርገሽ ስሪ በሚቀጥለው ተባልኩኝ። እሺ ተማርኩ። ቀጣዩን ተማርኩኝ፣ ጨረስኩኝ። በሁለተኛው አለፍኩ፣ 3ም አልደረስኩም። እሺ ፈቃዴን ያዝኩኝ። እንደ አመሳ ግሪን ካርድ በለው በዛ ሰዓት። እውነት ነው እንዴ? እውነት በጣም የዛሬ 15 ዓመት እንግዲህ እኔ መንጃ ፍቃዴ ኦልሞስት 15 ዓመት ሆኖታልና ገባሁኝ አለቃዬ ጋር ሪፖርት አደረኩ። ደስ አለው በጣም ዋው። ያ ከዛ የዛኑ ቀን ድራይቨር ጠራና ኒሳን ቲዳ አዲስ 00 መኪና ተሰጠችኝ። ድራይቨሩን ህንድ ነበረና ይዛሃት እዚሁ አካባቢ እጇን ታፍታታ። እሺ ዞር ብላችሁ ተመለሱ ተባለ። እሺ ከዛ ወጣን። ድራይቨሩን እንደው ወደ እኔ መኖሪያ ስፍራ እንሂድ፣ ነገ እንዴት እንደምመጣ አላውቅም። እቺን መኪና ብቻዬን እንዴት ነው የምዘውራት አላውቀውም። ሎኬሽኑን ምን ትራንስፖርት ነው እስካሁን የምመጣውና አድቫንቴጁን እንኳን ልጠቀም ብዬ ወደ እኔ መኖሪያ ቤት ብዙ አይርቅም ብዬው እሺ ያለኝ። መጣሁኝ ወደ ቤቴ ኤሪያ ከድራይቨሩ ጋር። እሺ ዞርን፣ ቤቴ ጋር ደረስን። ከቤቴ ተመልሰን ወደ ድርጅቱ ስንመጣ መብራት ሲግናል ሲይዘን እኔ ሳላቀዘቅዝ ከኋላ ከፊት ያለውን እኔ ከኋላ ሆኜ ገጨሁት። ገጨሽው? አይ ከኋላ እኮ ይቻላል። ከኋላ የመጀመሪያ ቀን አስባ ወይኔ በቃ በጣም ደነገጥኩኝ።
በጣም አልቅሼ ልሞት ልነግርህ አልችልም። በቃ በጣም ብዙ ነገር ነው በዛ ደቂቃ ውስጥ የተመላለሰብኝ። በቃ ምንድነው ፈተናው ማያልቀው ብዙ ሪስክ አለው የደጅ ኑሮ ስትኖርና አንደኛ ግልጽ ለማድረግ ያህል ቪዛዬ አልዞረም። ስቲል በሰዎቹ ቪዛ ነው ፍሪ ቪዛ ሆኖ የገባሁትና እዚህኛው ድርጅት ስሰራ ደግሞ በእነሱ ካልዞር ህጋዊ አይደለህም ስቲል። ስለዚህ እኔ ምኑን ያሰብኩትኝ ያው መኪና እዚህ ጋር የሰው መኪና ገጨው ሪፖርት ወደ ፖሊስ መኪናው እንዲሰራ ደግሞ እዚህ ሀገር የፖሊስ ወረቀት ካላመጣ መኪናህን ማንም አይሰራውም። የትኛውም ባለጋራጅ እሺ ብሎ አይሰራ። ግጭቱን ሪፖርት አድርገ ፖሊስ ወረቀት ሊሰጥህ ይገባል ማሰሪያ። እሱ ሲደረግ የኔ መኖሪያ ፍቃድ ሌላ ነው፣ የምሰራው ድርጅት መኪናዋ የሌላ ነች። የእውነት በቃ አሁን እንደው ሳልበላው ይሄን መሰለ ስራ እንዴ በተደቦዝ ወይኔ ወደ ሀገሬ ሊሄድ ነው። ወንድሜ ጋር ደውዬ እንዲህ ሆኛለሁ። ኢትስ ኦኬ በቃ መፍትሄ አይጠፋም ሆኗል፣ ተመለሽና ላለቃሽ አስረጅኝ ምናምን አለኝ። ሄድኩኝ ወደ ኦፊስ። አለቃችን በጣም ግዙፍ ሰው ነው፣ ሊባኖኒ ነው፣ ሊባኖስ ረጅም ነው፣ በጣም ጥሩ ሰው ነው፣ ግን ያስፈራል። በጣም ነው የሚጮኸው በየሚቲንጉ በየምኑም እና እኔ ደግሞ ገና አንቦቀቅላ አዲስ ነኝ ለቤቱ ማለት ነው። ገባሁኝ ተራ ተባ እያልኩኝ ገብቼ መኪና አክሲደንት አደረስኩኝ። ይቅርታ አክሲደንት የቱ ጋር ምን አይነት አክሲደንት ቦታውን ተናግሬ ሂጂ ያልተባልኩበት ቦታ ነው እዛው ዞሮ ነው የተባለውና እሱ ነው ደግሞ ሞሪ ያስደነገጠኝ። ከዛ ቆሞ ጠራ ኦፊስ ውስጥ ያሉትን ሰዎች። እሺ ኦፊሱ እንደዚህ ፓርቲሽን አለው በግላስ የተከፋፈለ ነው። ሁሉም የራሱ ቴብል ነው ያለውና ሁሉንም ጠራቸው። ተነገጥኩ። የባሰ በቃ ሊያሰናብተኝ ነው። አይ ዲሊ ፋርዌል ፓርቲ ገና ፊርማዬ ሳይደርቅ የእውነት ደነገጥኩኝ። መጡ እሱ ክፍል ተሰባሰቡ። ድራይቨሩንም ጠራው። አጨብጭቡ አለ። አጨብጭቡ እኛም እናጨበጭባለን። አጨብጭቡ አለ። አጨበጨቡ። እነሱ ምንም ሳይገባቸው በቃ ኮንፊውዝድ ሆንኩኝ። በቃ ድንዝዝ የምትለውም የለም። በቃ ምንም አላውቅም በዛት ሰከንድ ምን እንደሚፈጠርና አጨበጨቡ እነሱም። ዮርዳኖስ እንግዲህ ዛሬ የመጀመሪያ ቀኗ ነው ላይሰንስ ከያዘች፣ የመጀመሪያ ቀን ነው መኪናም ከያዘች። በመጀመሪያ ቀኗ ደግሞ አክሲደንት ፈጥራለች። እንግዲህ የተጨበጨበበት ምክንያት ዌልደን ነው፣ በጥሩ ጀምረሻል፣ ከዚህ በኋላ አትጋጭም። ልክ እንደኛ ሀገር በቃ አይነጠላው ገፎልሻል አይነት ጉድ ስታርት አለ። በቃ እኔ በጣም ነው የገረመኝ። እኛ ነን ኔጌቲቭ የምናየው እና እሱን ቀድሜ ራሴን ገደልኩ። እኔ በቃ መባረሬ ነው ብዬ ማለት ነው። እነሱ ያዩበት አንግል ሌላ አንግል ነው። ተጨብጭቦልኝ በግጭቱ ወደ ዋና ስራዬ ገባሁኝ። ማታውኑ መኪናዋን ይዣት ሄድኩኝ። በንጋታው በፀሐይ ጠዋት ላይ ወደ ድርጅት ለመጀመሪያ ቀን ብቻዬን ሆኜ ያለ ማንም አጋዥ ያችን መኪና ይዤ እጅግ ያስፈራ ነበር። በቃ ኦልሬዲ እንደ ፎቢያም ሆነብኝ። ሲግናል ሳይ እግሬ ይብረከረክ ጀመር። ወይኔ ያው ድርጅቱ በጣም ቆንጆ ድርጅት ነው። የዞርኩኝ ስራ ሳመጣ ኮንስትራክሽን ድርጅት ነው። አዳዲስ የተሰሩ ቢልዲንጎችን ዞሬ አይቼ አነጋግሬያቸው ኮቴሽን ይዤ እመለሳለሁ። ኮቴሽናችን የኛ የሰጠነው ባለሙያዎችን አሰርቼ ማለት ነው። ካሸነፈና ከተስማሙ ኮሚሽን አለኝ። ቆንጆ ኮሚሽን። ዳጎስ ያለ ኮሚሽን። ያም ደግሞ በቃ ሞር ሞቲቬት ያደርግሃል። ልጅነቱም አለ መሯሯጥ። በጣም ወድጀው እጅግ በጣም የሰራሁት ስራ እሱን ነው። እንግዲህ በዛ ዘመን እኔ የቤት ባለቤት የሆንኩት በሱ ነው። ኮሚሽኑ በጣም ቆንጆ ይመጣልና እሷን እየሰበሰብኩ ልካለሁ። መሬት ገዝቼ እንደገና ያለ እዛው ቤት ላይ ቢውልድ እያደረግን ትንሽ ቅሬት ነገር በዛን ዘመን አስበው ኢትዮጵያ ኢትዮጵያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ዞሮ ከሰረ ድርጅቱ። እሺ ድርጅቱ ከሰረ ተዘጋ። እሺ ሶስ ተቀነስን ስራ ሲጨመር ያው እኔ በእነሱ ስራ አይደለሁም ያለው ስቲል በዛኛው ቪዛ ነኝ። አሁንማ በቃ ቀና ነቃም ብያለሁኝ። ስራውም ቋንቋውም በሁሉም ነገር ጎበዝ ሆኛለሁ። መንዳቱም አለ። የሱቅ ስራ አፕላይ አደረኩኝ። እሺ ለመጀመሪያ ጊዜ የካናዲያን ድርጅት ነው ላጎና ውስጥ ወይም ዚግዛግ ታወር ወደ ዌስት ባይ አካባቢ። እሺ እዛ አንድ የኦነሩ ካታሪ ነው። የካናዳ ድርጅት ነው። ሽቶ፣ ሻምፖ፣ ኮንዲሽነር ምናምን የሚሸጡበት ቃ ነው። እዛ ተቀጠርኩ በሴልስ። ቆንጆ። ይሄም ደግሞ እስከዚህኛው አያንስም እንዲሁ ኮሚሽን ምናምን እንደዚህ አይሆንም እንጂ በሽያጭ እዛ ተቀጠርኩኝ። እስ ብሎኝ ሸጣለሁ። ሽያጭ ደግሞ በጣም ነው የሚሆንልኝ እንዳልኩክ። እዛ በሸጥከው ልክ ደግሞ ኮሚሽን አለ። ደህና በቃ ይርቃል ትንሽ ከቤቴ። ትራንስፖርት መኪና አልገዛውም። ያ መኪና የነሱ ነው የነበረው። በትራንስፖርት መላለሳለሁ። እዛ እየሰራው እዛው ግቢ ውስጥ ብሬክ ስንወጣ ዞር እያልን ስናይ ምናምን የሆነ የምወደውን ቤት አየሁ። ትልቅ ቤት ነው። የሙሽራ ልብስ ቤት መሸጫ ነው። በቃ ልጆቹን እየገባሁ አናግራለሁ። ስራ እንዴት ነው ላለው ደሞዝ ጠይቃለሁ። አለቃዋን ጠይቃለሁ። ደሞዛቸው ቆንጆ ነው። እኔ አሁን ካለሁበት ከትንሹ ድርጅት በደንብ ይበልጣል። በዛ ላይ ሰፋ ያለ ስራ ነው። እሺ በደንብ እቃዎቻቸው ሙድ ናቸው። ቤቱ ምን ይባላል? ፕሮኖቪያስ። እሺ እሺ እንደዛ ይባላልና እዚህኛው ድርጅት እየሰራሁኝ አበሾች ነበሩ እዛ የሚሰሩ አበሾች። እነሱ ነው እየገባሁ ማናገራቸው። አለቃዋን ጠቆሙኝ። እሷ ባለችበት ሰዓት እንደው እንዲነግሩኝ ያደረኩኝ እዛው ሞል ውስጥ ነው። ሄጄ የሆነ ጊዜ ላይ አናገርኳትኝ። በጣም ኢንተረስትድ እንደሆንኩኝ ለዛ ስራ እነሱ ጋር መስራት እንደምፈልግ በግልጹ ደግሞ እዚህ እየሰራሁ እንዳለና ወደዛ ሙቭ ማድረግ እንደምፈልግ አስረዳዋትኝ። ራና ትባላለች። መልካም ሴት ናት በጣም። እሺ እዛ እሺ ሲቪሽን አምጪ ለኢንተርቪው ተዘጋጂ አለችኝ። ሲቪን ሰጠው። ለኢንተርቪው ስጠራ እሺ ስራ ላይ ነበርኩ። እሺ እዚህኛው ስራ ላይ ማለት ነው። እሺ እና ስራ ላይ ነበርሽ? አዎ እዚህኛው ስራ ላይ ነበርኩ። ለኢንተርቪው ስጠራ በቃ የብሬክ ሰዓትም አልደረሰም። እሷ የምትችለው በዛ ሰዓት ነው። ሽንት ቤቱ እያስፈቅጄ ወጣ። እሺ እዛው ቅርብ ነው። ጥሩነቱ ግን ሄድኩ እሷ ጋር ግልጹን ነገርኳት። ብሬክ ላይ አይደለሁም ሽንት ቤት ብዬ ነው የወጣሁትና አጠር መደረግ ከተቻለ ኢንተርቪው ወይም ደግሞ ለሌላ ጊዜ መዛወር ከቻለ። ጥሩነቱ ደፋር ነኝ፣ ግልጽ ነው የማወራው። ይወዱታል ደግሞ እሱነት። ዛራፍሊ ኢንተርቪው ያደረገችኝ። ሮጬ ተመለስኩ ወደዚህኛው ስራዬ። ተስማማን። ኦፈር ሌተር ተሰጠኝ። ለዚህኛው ድርጅት የመልቀቂያ ደብዳቤ ያስገባው። እሺ ኦልሬዲ ፕሮፌሽናል ቦታ ላይ ስትሰራ ህጉን መጠበቅ መቻል አለብን። እንደዛ ሆኖ ወደዚህኛው ደግሞ ተለቅ ዳጎስ ወዳለው ደሞዝ መጣሽ? አዎ መጣሁኝ። ፕሮኖቪያስ እንደው ብዙ ስለቆየሁ እዛ ሳሳጥረው 7 አመት ወደ 8 አመት ያህል ሰርቻለሁ እነሱ ጋር። እዛ ነው የቆየሁት። በሴልስ ነው የተቀጠርኩት፣ በሽያጭ እነሱም ጋር ጥሩ እንቅስቃሴ ነበረን። በየጊዜው ትሬኒንግ ይሰጠናል። ትሬኒንግ ሲሰጠን ደቂቃ እየተያያዘልህ ነው የሚሰጠን ትሬኒንግ እና ፈተና መጨረስ ያለብህ። ከዛ ኤምፕሎይ ፋይል፣ የሰራተኛ ፋይል አለ። የምትሰራው ነገር በሙሉ ፋይል ላይ ይቀመጣል። ኦልሞስት 2 አመት ሳይሞላኝ ወደ ሱፐርቫይዘርነት
ፕሮሞት ተደረኩኝ። ዋው እንግዲህ ይሄ ደግሞ የኔ ፌቨራይት ፓርት ነው። በጣም ወዳት ቦታ ነች። የህፃናት ጸጉር ቤት ብቻቸውን ልጆች የኛን ወሬ እንዳይሰሙ ጭስ እንዳይጨስባቸው እንደዚህ እንዳይጨናነቁ ዘና ፈታ ብለው እንዲሰሩ የታሰበ ቤት ነው። ጥሩም አቀባበል አግኝተን በጣም ብዙ የሚያማምሩ ህፃናቶች ከስተመሮች አሉን። የብዙ ነገርን ችግር ቀርፎልኛል ይሄ ቦታ። ልጅ በጣም ስለምወድ የንግስተ ሳባ ውበት ሳሎን ከመከፈቱ ከ4 ቀን በፊት ነው ሀሳብ ቀይሬ ሴታፑን በሙሉ አፍርሼችን ቦታ የሰራሁት። የጨመርኩት ቀለም ቀይረን ምን ብለንና ዶሃ ላይ የለም የህፃናት ጸጉር ቤት ለብቻውን። ብዙ ህፃናት ደግሞ ሴቶች ናቸው እዚህ ሀገር የሚወለዱት ያሉትም ጭምርና ለምን እንዲያናደርግ ብለን እቺ ተከፈተች። እናቶች አብዛኞቹ ሱቅ ይሰራሉ፣ አምሽተው ነው የሚሰሩት። በንጋታው ልጆቻቸው ትምህርት ቤት ተንጨባሮ መሄድ ይኖራል፣ አሲዞ መሄድ ይኖራል፣ መርፈድ ይኖራልና ከስራ ወጥተው ደግሞ ሲመጡ ጸጉር ቤት ይዘጋል። ስለዚህ ያንን ከግምት ውስጥ በማስገባት ማስታወቂያ ሰራሁኝ። የትኛውም እናት ወይም አባት ልጆቻቸውን ጀስት በር ላይ ድሮፕ አድርገውልን መሄድ ይችላሉ። በጣም ትዕግስተኞች ጎበዝ ባለሙያዎች ነው ያሉት። ልጆቹን እንዳመላቸው አድርገው አሳምረው ሰርተው የሚበላም ከያዙ አብልተን ካልያዙም ካለቀሱ ወጥቼ እገዛለሁ ትሪት አድርገን እንደ ዴይኬርም ጭምር በለው ልጆቹ ተሰርተው ሲያልቁ ለቤተሰብ እንደውላለን፣ መተው ፒክ ያደርጋሉ። እኛም ደስ እያለን ስራችን በደንብ እየለመደልን ነው። ለቤተሰብ ደግሞ ትልቅ ችግር ቀረፍን፣ ተጋገዘን ማለት ነው። which is ስራ ሰዓት አጥቶ ልጁ ማሰራት የማይችል ሰው ንግስተ ሳባ ድሮፕ ብቻ ማድረግ ነው የሚጨመረው። በጣም ወዳት ቦታ ነች። በተለይ የኛን ወሬ እንዳይሰሙ ያልሽበት ፓርት በጣም ነው ደስ ያለኝ። እንደ ራሳቸው ፍላጎት ከኩዮቻቸው ጋር ሆነው ጸጉራቸው መሰራት በጣም የሚገርም ነው። ጓደኛም እዚሁ ያፈራሉ። የሚገርም እዚሁ ኮንፊደንስ ቢውልድ ያደርጋሉ። ኔክስት ታይም ሳሎን ማሚ ሳሎን ሰጂ ይላሉ። ይወዱታል። በቃ ድባቡም ደስ ይላል። ጸጉራቸው ያየነው ያድጋል ምናምን። ደስ ብሎኝ የምሰራው ስራ ነው። ንግስተ ሳባ ውበት ሳሎን የሚሰራቸው ህፃን ነው በለው እንደነሱ ወርዳ ነው የምንሰራው እንደባህል። እሺ ይሄ ነው ወይስ ላይ ደግሞ ሌላ ቆንጆ ቪአይፒ ቦታ አለ? ኧረ ተይ እንቀጥላለን። በሱፐርቫይዘርነት 2 ዓመት ሰራው እነሱ ጋር ማለት ነው። እሺ በመሀል አገባው ወለድኩ። እሰይ በለናል። እሺ እዛው ድርጅትና ትልቁ የኔ የህይወቴ ጅማሮ እዛ ቤት ነውና የእውነት በጣም ነው የምወደው። ልጆች ያደጉት እዛ ነው፣ የሚያደግኩት እዛ ነው። በስራም በአይምሮም በደሞዝም እዛ ነው ያደግኩትና ማተርኒቲ በመሀል ወጣለሁ የወሊድ ፍቃድ። እሺ ድጋሚ ሁለተኛውንም ልጄንም ወልጄ አሁንም በመሀል የወሊድ ፍቃድ ወጥቼ ስመለስ ወደ ስራ ሌላ አዲስ ማናጀር ወደኛ ሱቅ ገብታ ጠበቀችኝ። ከ50 ቀን በኋላ ስመለስ ማለት ነውና ከሷ ጋር ክሎዝሊ በጣም ሰራን። በጣም ብዙ ነገር አሻሻልን ሱቁን። አንዳንዴ ሰርቶ የሚያሰራ ሰው የለም ያበረታታ። ሻይናውት እንድታደርግ እንድትታይ በስርዓት በጣም ትፈልጋለች እና ከሷ ጋር በደንብ አብረን እጅ ለእጅ ሆነን ሰራን። እሺ ከዛ ውጪ እድገት አለ ብዬም አላስብም። በዛ ዘመን ስፔሻሊ ለኢትዮጵያዊ ያን ያህል እድል አይመቻችም። በዚህ ትልልቅ ቦታ ላይ የለንም እኛምና ድሉም አይመቻችም። ትምህርታችንን ያን ያህል አያምኑበትም እና ትኩረታቸው ሌሎች ዜጎች ላይ ነው። በቃ እኔ አድጌ ጨርሻለሁ ብዬ እንደፋደፋለሁ በሱፐርቫይዘሩ ማለት ነው። እና ብዙ ስራ ሰራላታለሁ። አረቦች ዞር ማለት ነው በብዛት የሚወዱት። እኛ ሰርተን ያሰናዳነውን እነሱ ይልካሉ ኢሜይሉንም ምኑንም እና ጥሩ እይታ አላት እሷ ለኔ። በኋላ ሌላ ሞል ኦፍ ኳታር የሚባል ትልቅ ሌክቸሪ ሞል እዚህ ሀገር ተከፈተ። ኳታር ላይ ያልነበረ አዲስ ማለት ነውና ልክ እንደ ዱባይ ሞል እንደሚባለው መሳሰላሉ። ትልቅ ሞል ነው። እዛ ላይ ሌላ ብራንች ተከፈተ። ፕሮኖቪያስ ማለት ነው። ፕሮኖቪያስ የሙሽራ ልብስ ነው የምንሸጠው። የሚዜዎች ልብስ፣ የራት ልብስ፣ የሙሽራ ልብስ እና እንደዚህ አክሰሰሪዎች በሙሉ ነው የምንሸጠው። በጣም ቪቪአይፒ ከስተመሮች ናቸው የሚመጣው። ውድ ነው እቃቸው። እሺ
ሶ ዛ ቪአይፒ ስቶር በጣም ልክ እንደ ዋይት ሃውስ ኮንሰፕቱ ጎልድና ነጭና ወርቃማ ብቻ የሆነ ተደርጎ የሚያምር ቤት ይሰራል። ያቺ ኮንስትራክሽን የሰራዋት ትንሿ የስራ ልምድ ያቃሉ ዛው ሲቪው ላይም ስለተጻፈና ገና ቤቱ ኮንስትራክሽን እያለ አብሬያቸው ሄድ ጀመር እንደዚህ በሴፍቲ ልብስ ያለ ስራይ ማለት ነው። በቃ ሰፖርቲቭ ነኝ ኤቭሪዌር። በዚህ አጋጣሚ እንደው ለኔ የጠቀመኝ ብዬ ሌሎችም ከጠቀመ ስራችን ላይ ኖ ማተር ዋት በየትኛውም ፖዚሽን ወይም የተመደብክበት ቦታ ላይ ስራክ አለቃ መሆን ያለበት አለቃህን ፈርተ ሳይሆን ስራውን መስራት ያለብን ራሱ ስራህ ነው አለቃ ሊሆን የሚገባውና እኔ እንደዛ ነበርኩ። አዩኛ ላዩኝ ብዬ በፍጹም ስራ አልሰራም። በቃ ስራው እስኪሰራ እስኪስተካከል ድረስ ኤክስትራ ኤፎርት አድርጌ ስራውን ሰራለሁ። እዛም እየሄድኩኝ እየተመላለስኩ አግዛቸው ነበር። በመሃል ቤቱ መከፈቻው ሰዓት ሊደርስ አካባቢ የሚገርም ሌላ አዲስ ዜና መጣ። እሺ ያ አዲስ ዜና እንግዲህ እንዳልኩክ ነው። ለኛ ብዙም ቦታ የለም። ብዙ ዜጎች ነበሩ፣ የውጭ ዜጎች እዛው እንደኛ ሴልስ ሆነው ይሰሩ የነበሩ። እሺ ቤቱ ሊከፈት አካባቢ ኤክስፔክት ያደረግነው ሰው አለ ያንን ቤት አንድ ላይ ያደርጋል ብለንና ማኔጅ ያደርጋል ብለን ያሰብናቸው ሉቴኒያ፣ ፊሊፒን፣ አይሪሽ እንደዚህ ሊባኒዞች ነበሩ ከአበሾች በተጨማሪና ትልቅ ድርጅት ነው። አልማና ፋሽን ግሩፕ ነው ሊድ የሚያደርገው። በአልማና ስር ነው ፕሮኖቪያስ። እሺ ከስፔን መጡ ቪዚተሮች። ኢንተርናሽናል ካምፓኒ ነው። ኦኬ መጡ። ሚቲንግ ተጠራ። ያው ሚቲንግ ብዙ ጊዜ አብሬ ሄዳለሁ ሱፐርቫይዘር ከሆንኩ ጀምሮ ምንም አዲስ አይደለም። አብረን ሚቲንግ ሄድን፣ ተሰበሰብን፣ ኦፊስ ሄደን ማለት ነው። እዛ ኮንግራቹሌሽን ዮርዳኖስ አዲሱን ሱቅ ቪአይፒውን ትልቁን ስቶር ማናጅ የምታረጊው አንቺ ነሽ እና አዘ ስቶር ማናጀር ፕሮሞት ተደርገሻል ተባለ። በጣም ደስ ይላል። ይሄ በቃ ያልተጠበቀ የማይታመን በጭራሽ እኔ መች እንዲሆናለውስ ብዬ ሳሰብኩኝ አንተ ከልብህ ካንጀትህ የተጠበቀብህን ብቻ ሳይሆን ከተጠበቀብህ በላይ ስትሰራ እግዚአብሔር ደግሞ ያንተን ስራ ይሰራልሃል። ያያል፣ በጣም ያያል ፈጣሪ በጣም ቶታሊ። እነዛን የመሳሰሉ ሌሎች ዜጎች እያሉ ለኔ ኢትዮጵያዊ በዛ ላይ ትንሽ ልጅ ማንም አልገመተው ተሰጣ ስቶር። ዋው እሺ እና ከባድ ነበር፣ ስትረስ አለው። ስቶር ማናጀርነት ሰርቼ አላቅም ከዚህ በፊት የመጀመሪያዬ ነው። ግን እንዳልኩ ካለቃዬ በጣም ክሎስ ስለነበርኩኝ አውቀዋለሁ ስራውን፣ ስቴፑን፣ ምኑን ደፋርም ነኝ። ግን ደግሞ ኢስነት ኢዚ አዲስ ንጹህ ቤት ላይ እቃ አስገብተህ ኑሮን መመስረት ማለት ነው፣ ቤት መምራት ማለት ነው። እና አዳዲስ ስታፎች ናቸው የሚሰጡት። እነሱን ትሬኒንግ መስጠት አለብኝ። መርቸንዳይዝ እቃውን ማስተካከል፣ ገቢ ወጪውን፣ ሺፕመንቱን፣ ሴልሱን፣ ምኑን ኤቭሪቲንግ ትሬኒንግ ሰጥቼ ለነሱ ኤቭሪ ሲንግል ዴይ ራሴ እዛው ቆሜ መመራት አለበት እና ስትረስ አለ። በዛ ላይ የቤቱ ታርጌት ካልተመታ አሁንም አለቃ ላይ ነው ሁሉ ነገር የሚሆነውና ብቻ በግማሽ ደስታ በግማሽ ጭንቅ ተቀበልኩ ፖዚሽኑን። የሚገርም ደሞዝ የሚገርም በቃ እግዚአብሔርም አንዳንድ የልጆች ሲሰጥህ የራሳቸውን በረከት ይዘው ይመጣሉ። የእውነት በዚህ እኔ በጣም ምስክር ነኝ። የመጀመሪያ ትልቁ ልጄ እንደወለድኩ ነው ሱፐርቫይዘር ሆኜ ፕሮሞት ተደርጌ ትንሽ ደሞዝ የተጨመረልኝና የእሱ ምግብ ኦልሬዲ ፈጣሪ ላከልን። ሁለተኛውን ልጄን ደግሞ እንደወለድኩ እንዲሁም በህይወቴም ውጣ ውረድ ነበረው። ብዙ ፋይናንሻል እጥረት ነበረን። ብዙ ነገሮችን ራሴ ነበር ከበር ማረገውና እንደገና ደግሞ ይሄ መጣ ሌላ ትልቅ በረከት። ስለዚህ ሁለቱም የራሳቸው የሆነ እድል ይዘው መጡ። ለኔ በጣም ብለሲንጎቼ ናቸው ልጆቼ። ስራውን ጀመርን። ግራንድ ኦፕኒንግ በሬድ ካርፔት ትልልቅ እንግዶች ተጋብዘው ቤቱ ኦፊሻሊ ተከፍቶ ስራ ጀመር። እሺ ወደ ቪአይፒ
እንግዲህ ቪአይፒ ሩም መጀመሪያ እንደገባ እዚህ ጋር ኩዊን ወይም ሴቶቹ ንግስቶቹ ፔዲኪዩር ይሰራሉ። ፔዲኪዩር እግራቸውን ጃኩዚ ነው እዚህ ውስጥ ተዘብዝበው የተለያዩ በጣም በርከት ያሉ ኢንግሪዲየንቶች አሉን። የሞተ ቆዳን የሚያነሳ ፕላስ እግር ስትሰራ እግር ለማለስለስ ወይ ለውበት ብቻ ሳይሆን እንደ ቴራፒም ጭምር ነው። እዚህ ውስጥም ቪአይፒ ፔዲኪዩር አለን፣ ኖርማል ፔዲኪዩር አለን። ያን ስራ እዚህ ጋር እንሰራለን በአግባቡ ማለት ነው። ሰው እዚህ ቪአይፒ ቦታ ላይ የጥፍርና የአይላሽ የሜካፕ ስራ በብዛት እንሰራለን። የፀጉር ስራም ጭምር እንዲሁ እንሰራለን። እዛ ጋር ተጨማሪ ቦታዎች አሉን። አንዳንድ ቪአይፒ ሰርቪስ የሚፈልጉ ሰዎች ወይም ከስተመሮችን ጥብሎ ለብቻቸው መሰራት የሚፈልጉ ሎካል ከስተመሮች ይህን ቦታ የሚመርጡታል። የፀጉር እጥበት እዛች ጋር እናከናውናለን። ታጥበው ተጠቅልለው ካክስ ውስጥ የግርግዳ ካክስ አለ፣ ዘመናዊ ካክስ ነው፣ እዛ ውስጥ ይደርጋሉ። ከዛ በተጨማሪ ስቲምም አለን እዛ ጋር የፀጉርና የፊት ስቲም፣ ንጹህ የአገር ቤት ቅቤ ያስገባን የፀጉር ስቲም ያደርጋሉ። አሁን በጾም ወራት ደግሞ የሺያ በተር ከአፍሪካን ሀገር ቀጥታ ጓደኞች ያመጡልኛል። እሱን እየተጠቀምን ጤናማ ፀጉር እንዲኖራቸው ሪኮመንድ እናደርጋለን። ከዛ ባሻገር በጣም በስፋት የምሰራበት በደንብ አስቤበት ረጅም ጊዜን ሰጥቼ ቪአይፒ ፕሌሱን ያዘጋጀውበት ዋናው ምክንያት ይሄ ነው። ምንድን ነው ይሄ? እንግዲህ የጥፍር አገልግሎት እንደዚህ ከ10 ዓመት በላይ የስራ ልምድ ያላት ኢትዮጵያ ግላመርስ፣ እንግዲህ ግላመርስ ነው አሁን በደንብ ኢትዮጵያ ላይ በደንብ በሰፊው እየሰራ ያለው ውበት ላይ እና እዛ ሰሪ እንዲሁ ማሰልጠኛ የነበረች ልጅ በቅርቡ ተቀላቅላናለች። የጥፍር ስራውን በደንብ ታውቀንበት እጅግ በጥራት እየሰራ እንገኛለን። እንዳለ ፕሮዳክቶቹ የጥፍሮቹን አሜሪካን ሀገር ራሴ ለቅሜ ፐርፐዝሊ የቱ ከየቱ ጋር ይሆናል ብዬ ይዣቸው ነው የምመጣው እና ጀስት ዛሬን ከላይ ውበት ወይም ጥፍርን ፊት ብቻ አሳምረን ሳይሆን ከስኪን ፕሮቴክሽን ጀምሮ ለወደፊት ጤናችንን እክል እንዳያጋጥመን ጭምር እሱ ላይ አጥብቄ እየሰራው ብዙ ስኪን ፕሮቴክተሮችን ተጠቅመን ነው የምንሰራው የጥፍር አገልግሎት። ያ ንግስተ ሳባ ልዩ እንዲሆን ያደርገዋል። ወደዚህ ደግሞ ታች እንዳሳያችሁ የፀጉር ስራ እዛ ተቀላቅሎ በህብረት መሰራት የማይፈልግ ሰው እዚች ጋር ደግሞ የፀጉር ስራ እንሰራለን። በጣም የሚያምረው መስታወቱ ራሱ። እሺ ከዛ በተጨማሪ ቀለሞችን እንይዛለን፣ እዚሁም ጭምር ፀጉር እንቀባለን ማለት ነው። ይሄ እነዚህ ነገሮች እዚህ አፕስቴር ወይም ቪአይፒ ቦታ ላይ ይከናወናል። ከዛ በተጨማሪ ሌላ ማይ ፌቨራይት ፕሌስ ተከተል። ይሄ ደግሞ እንግዲህ ሌላ ፌቨራይት ቦታ ነው። ማሳጅ ሩማችን ነው። እዚህ ሩም ውስጥ ማሳጅ እንሰራለን፣ ሙሽራ እንሞሽራለን፣ ዋክስ አገልግሎት እንሰጣለን፣ የአይላሽ አገልግሎት እንሰጣለን፣ እንዲሁም ሜካፕ እንሰራለን እና እቺ ሚታይም ለሚያስፈልገው ሰው ሚታይም እዚህ ክፍል ገብተው ማሳጅ ለሚሰራ ሰው ስልክ እንቀበላለን። ወደ ራሳቸው ተመስጠው ክላሲካል ሙዚቃ እየሰሙ እረፍት የሚያደርጉበት ክፍል ነውና እችን ትመስላለች። ማሳጅ ማንኛውም ሰው ነው የሚሰራው። የትኛውም ሰው ሴቶች ዶሃ ውስጥ ወይም ካታር ውስጥ በካታር ሕግ መሰረት የሴቶች የውበት ሳሎን ወንድ አይሰራምም አይሰራምም፣ መግባቱም አይችልም። እናንተንም ያው በዝግ ነው እንግዲህ ዛሬ ለቀረጻ ስለሆነ በጣም ትክክል። ሌላው እዚህ ጋር የቤቢ ሻወር ወይም የአጥር ወፋት ስማሽ ብዙ ጊዜ በፀጉር ቤት አልተለመደም እና አዲስ ያደረግነው ሰርቪስ ነው። እስካሁን 5 ስራዎችን ሰርተናል። ዋናው ትልቁ ዓላማ እናት በሆዷ ልጅ ይዛ አድካሚ ነው፣ የወለደ ያውቀዋል እና ብዙ ጊዜ ጓደኞቿ ቤት ውስጥ ተጨናንቀው እንጀራ ወጥ ምናምን አድርገው አየችን ብለው ስቲል ድግሱ ለታዳሚው ነው፣ እሷን ብዙ አያሳርፋትም እና የኔ ዋና ትልቁ ዓላማ ያቺ እናት በሆዷ ልጅ ያዘች እግሯ ያበጠ በንግስተ ሳባ የውበት ሳሎን ፓኬጅ አለ። የቤቢ ሻወር ፓኬጁ ላይ ቤት ውስጥ ያለውን አገልግሎት በሙሉ እርጉዟ
እህታችን ትጠቀማለች። እግሯን ተዘብዝፋ ማሳጅ ተደርጋ ፀጉሯን ቅቤ ተቀብታ ከዛ ታጥባ ከዛ ሜካፕ ተሰርታ ብዙ ነው ፓኬጁ። ነው ከራሷ ጋር የምትውለው። እዚሁ ከራሳችን ፕሮቫይድ የምናደርገው ሻይ፣ ቡና፣ ዳቦ አለ። ፎቶ ኢንክሉድ ያደርጋል። አዲስ የጨመርነው ቆንጆ አገልግሎታችን። በጣም ቆንጆ። ሴቶች በቃ ነገ ነው የሚመጡት። ማረፊያ እንዳይጠብሽ ብቻ እየበረሩ ነው የሚመጡት። እና እዛ ስራ ላይ ያው አዲስ ቤት ነው፣ ሰው አያውቀንም የት እንዳለን። ምንም የሚጎበኘን ከስተመር ጠፋ። ያን የመሰለ የሚያምር ቤት ብዙ ሚሊዮን ብር የወጣበት ሺህ እንኳን አይደለም ሚሊዮን። እና ምንም ያን ያህል አንሸጥም ያለን። ተነገጥኩ። በቃ እቺ በቂ አይደለችም ነው የምባለው። ለቦታው ፊት አታረግም፣ በቂ አይደለችም። እነሱ አምነውብኝ ነው እንዳልኩ ይገራልኛል። ሽያጭ በጣም ነው የምሸጠው። በጣም ከዚህኛው ስቶር ወደዛኛው እየተደረግኩ ነው ስሰራ የነበረውና አሁን እዚህ ላይ በቃ ጸጥ አለብን። እዛ በጣም ተጨነቅኩ። ዋናው ሲኢኦ ጋር ኢሜይል ላኩኝና ሚቲንግ ጠየቅኩ። ራሴ ሚቲንግ ጠየቅኩኝ። መጠየቅ የምፈልጋቸውን ጥያቄዎች በኖት ይዤ ሄድኩ ለስብሰባ። ኦልሞስት አንድ 15 ቀን እንደዚህ አይተነዋል። ምንም በቃ አጥጋቢ አይደለም የነበረው ነገርና እሱ ጋር ሄድኩኝ፣ ስብሰባ ያደረግኩኝ። እንግዲህ ስለተሰጠኝ እድልና ስለተሰጠኝ ፕሮሞሽን አመስግኜ ግን ያስጨነቀኝን ነገር ከነሱ እገዛ እንዲያደርጉልኝ። ምን አይነት እገዛ ይሁላ ብር ስፔንድ አድርገን ምን አይነት እገዛ። ደስተኛ አልነበረም በስብሰባው። ትንሽ ነው የሚበቃቸው እነሱ። at the end of the day ስራ ላይ ብር የሚያመጣልህ ነው የምትፈልገው። የትኛውም ሰራተኛ ይሁን ገንዘብ ብቻ ያምጣ። ከዛ የኛ የዶሃ ህዝብ ወይም የድሮ ደንበኞቻችን የት እንዳለን እያወቁ አይደለም እና ማርኬቲንግ ላይ አግዙን፣ ማስታወቂያ ስሩልን የሚለውን። ምን አይነት ማስታወቂያ እንዴት እንጃ። የተሻለው የትኛው እንደሆነ ማርኬቲንግ ዲፓርትመንቶቹ እነሱ ያማክሩሃል። እንደኔ ግን ከየሱቃችን እስከዛሬ ከሰራውበት ከብራንቾቹ ኮንታክት ዲቴል ወስደን በቴሌ በኦሪዶ ኤስኤምኤስ ቢላክ ከናድራሻው እዚህ ጋር ቪአይፒ ስቶር ከተናል ቢባል ዲያኮ በጣም ትልቅ ብር ነው። እንዴት ይሆናል ዮርዳኖስ? ሌላ አዲሽናል ወጪ እናንተ ባጀት ጨርሳችኋል ምናምን አለ። ቆጣ ያለ ከዛ አንድ ልብስ ባይዘው እንደዚህ አይነት የራት ልብስ ከትንሹ ዋጋ 4000 ሪያል እስከ 20000 ሪያል ነው። የሙሽራ ልብስ ደግሞ የምንሸጠው ከ20000 ሪያል እስከ 78000 እስከ 80000 ድረስ ነው ሪያል። በስማ እሺ። እና በአንድ ቀሚስ እሱን እንመልሰዋለን። ምንም ግድ የለህም፣ በኮንፊደንስ ማለት ነው። ብቻ በሱ ተባበሩን። አትሊስት ከስተመር ይምጣ። ከስተመር ቤቱን ከረገጠ ከመጣ ሌላውን ለኛ ተውት። እንዴትም አድርጌ እንደማሳምናቸው አውቃለሁ። ከመጡ ረመው ድፍረቴ ተስማማ። ኤስኤምኤስ ተላከልን። ከስተመር መምጣት ጀመረ። በደንብ አሲስት አደረኩ። ጥሩ ሰራን ሱቅ። እዛ ረጅም ጊዜ ሰራው። ቆንጆ ነበረ። ጥሩ ጊዜ ያሳለፍኩኝ። በኋላ ላይ ኮቪድ-19 መጣ። ሸዳውን ሆነ። ሙሉ ዶሃ ተዘጋ። አስታውሳለሁ። እንደ ማርች 18 ነበረ የመጀመሪያ አናውንስ ሲያደርጉ ከነገ ጀምሮ ቪላጆ ሞል ወይም ሌሎቹ ሞል መግባት አይቻልም ተባለ። ኢሜይል መጣልኝ። ብራቸውን ሴቪንግ ቦክስ ያለውን እቃ ላፕቶፑም ገንዘቡን በጥሬም ኤቭሪቲንግ ይዘሽ ወደ ቤትሽ ተባልኩ። ሰብስቤ የሰው ብዙ ብር ሰብስቤ ወደ ማታ ስለነበር ማለት ነው ኃላፊነቱ እኔ ላይ ነው ያለው። ወደ መኖሪያ ቤት ብሬን ይዤ መጣሁ። በነጋታው ኦፊስ ሄጄ በማስክ በጓንት በምናምን በጣም ያስፈራ ነበር። እቃዎቻቸውን አስረከብኩኝ። በቃ ሎክዳውን ሆነን ቤት መኖር ጀመር። ከልጆቼ ጋር ጥሩ ጊዜ ያሳለፍን አስታውሳለሁ። ቤተክርስቲያንም ዝግ ነበር። የምንጸልየውም የምንሰግደውም ቤት ውስጥ ነበር። ትልቅ ጸሎት ቤት ነበረኝ ቤት ኮርነር ላይ እና የስግደት ቀን ሰግደን ጨርሰን እዛው ጸሎት ቤት አረፍ ብዬ ስልኬን ቼክ ሳደርግ ተርሚኔሽን ኢሜይል የስራ መባረሪያ ደብዳቤ ከድርጅቱ ደረሰኝ። በጣም በህይወቴ አንዱን ቀን ምረጪ እንደው በጣም የከፋሽ ቀን የደነገጥሽ ብትለኝ ያን ቀን መቼም ማረሳው። እዛው ጸሎት ቤት በቃ ተጫጫንኩ ከእግዚአብሔር ጋር። ምን ላርጋቸው እነዚህ ልጆች ወዴት ላርጋቸው? ሰፊ ህይወት ነው የለመድነው። ደግሞ እድገቱም ምኑም ደሞዙም ስለመጣ የነበረውና
ከባድ ሞመንት ነበረ። ከ8 ዓመት በኋላ ከፕሮኖቪያስ ለመጀመሪያ ጊዜ ሰፓሬት ሆነን ስራ መፍታት መጣ። ከባድ ነበር። በዛን ሰዓት ደግሞ ስራ ስትባረር ወዴትም ሌላ ቦታ አፕላይ ማድረግ አችልም። በቃ ጭልም። በተለይ እንደኔ ልጆቼን ብቻዬን ነው የማሳድጋቸው እዛ ሰዓት የነበረውና ከባድ ነበረ። ብዙ አወጣለሁ አወርዳለሁ። ጓደኞቼንም ወንድሞቼንም ሳማክር ሁሉም ልጆቹ ወደ ኢትዮጵያ ሄዱ ነው የሚሉኝ። ሌላ አማራጭ የለም፣ እናቴ ጋር ልጆቹ እንዲሄዱ ነው የሚሉት። እኔ ደግሞ በፍጹም እንደዛ ያለኝን ሰው ሁላ አኮርፋለሁ። ይሄ አይደለም አማራጭ እላለሁ። የተወሰነ ቀን አለቃቀስኩ። በኋላ በቃ ወደ ውሳኔ መግባት አለብሽ ዮርዳኖስ፣ ዳትሴት እንደዚህ አይነት ሰው አይደለሁም፣ ልጆቼንም አልልክም፣ እወጣዋለሁ አልኩኝ። እሺ ትልቅ ቤት ነው፣ ሙሉ ቪላ ነበር የያዝነው። ስለዚህ መጀመሪያ አማራጭ ኮስቴን መቀነስ ነው። ሰው ከዛን ከመሰለ ቤት እንደዛው ያ ሁሉ ፈርኒቸር ትልልቅ ናቸው፣ ወዴትም ይዘህ መሄድ አትችልም። እዛው እቃውን ትውት አድርጌ ትንሽ አነስ ያለች ቤት ወደ መዲናት ከሊፋ ተከራይቼ ጎንበስ ብለን እንደ አዲስ ደግሞ መኖር ጀመርን። ግድ ስለነበር በሰዓቱ ጥሩነቱ ረጅም ጊዜ ስለሰራሁ እዛ ድርጅት እድገቱም ስለመጣ የአገልግሎት ብር ነበረኝ። አልተቸገርንም። እሷን ገንዘብ ይዤ ምን ልስራ ብዬ ማሰብ ጀመርኩ። በቃ ዶሃ ላይ ያልተሰራ ስራ ምን ልስራ? በጣም ደነገጥኩ። በቃ ድጋሚ እንደዛ አይነት መደንገጥ አልፈልግም እና በቃ ፕላን ቢ የግድ ያስፈልገኛል። ለልጆቹ ነጋቸውን ማሰብ መቻል አለብኝ ወደሚለው ገባሁ። እንዳልየኸው የቆየሁትኝ ፋሽን ላይ ነው። ዲዛይንም ሞካክራለሁ። በዛ ስራ ልምድ ውስጥ ብዙ ነገር ተምሬያለሁ እና ለምን ወደ ባህላዊ ልብስ ሽያጭ አሰብኩኝ ኢሚዲየትሊ፣ ግን ኦንላይን። ወዲያው ደግሞ መከፋፈትም ጀመረ ዶሃ። በግማሽ 50% ነገሮች መከፈት ጀመሩ። ስራ አፕላይ ማድረግ እንዳለብኝ ኦፍኮርስ 100% ግድ ነው፣ ቋሚ ስራ። በጎን ደግሞ ኦንላይኑን መስራት አሰብኩኝ። ፌስቡክ ፔጅ እዛው ቤት ውስጥ ስራ ፈታ አይደለም ስራ የለንም። በደንብ አስተዋወቅኩትኝ ፔጁን፣ በደንብ ተቀባይነት አገኘ። ኢትዮጵያ ካሉ ሸማኔዎች ጋር ተነጋግረን ከዛ እያሰራሁ ሀበሻ ልብሱን ቀጥታ ወደ ዶሃ እያስመጣሁኝ በዲኤችኤል በደንብ ሰራንበት። እየለመደ ሄደ ስራ። በመሀል አልሃዝም የሚባል ትልቅ ድርጅት አለ እዚህ ዶሃ ላይ፣ በጣም ነው የሚያምረው። አይተው ከሆነ አላውቅም። እና እዛ አልሃዝም አፕላይ አደረኩኝ። የሚገርምህ በፊት ፕሮኖቪያስ እየሰራው ወደ ላጎና ሲሄድ በአልሃዝም አቋርጬ ነው የሚሄደው። አዲስ ሞል ነው አልሃዝም። ለልጆቼ ብዙ ጊዜ እላቸዋለሁ የኔ የፊውቸር ስራ ቦታ እላቸዋለሁ። እንዲሁ ያምራል፣ አንጸባራቂ ነው ከደጅና ሌላም ቦታ አፕላይ አላረኩም። ቀጥታ ሄጄ እዛ 2-3 የተመላልሼ ኤችአሮች አገኘው፣ ሲቪን ሰጠው። በወቅቱ እንዲሁም እዚህ ሙሉ ውስጥ መግባት አይቻልም፣ ድሬስ ኮድ አለው፣ ፓስፖርት ይጠየቃል ምናምን ይባላልና በጣም አስፈሪ ቦታ ነው። ደፍሬ ገርስሼ ገባው። ለኢንተርቪው ሳልጠራ ቀረው። ረጅም ጊዜ ሲቪን ሰጥቻቸው ዝም አሉኝ። በጣም ፎሎ አፕ አደረኩ። በጣም ከምልህ በላይ ወደ 2 ወር ያህል ዝም አሉኝ። የደወልኩ ቼክ አደርጋለሁ፣ ክፍተት ሲኖረን እንጠራሻለን ይሉኛል። እኔም ፎሎ አፕ ማድረግን አልተውኩም። ታግዬ ብቻ ፋይናሊ ዋናው ሲኢኦ የቤቱን ባለቤት ከሱ ጋር ኢንተርቪው አድርጌ ተመሳሳይ ስራ የሙሽራ ልብስ ቤት እነሱም አላቸው። እዚህኛው 8 ዓመት የሰራውበትን በእኔ ፖዚሽን ወይም በስቶር ማናጀር ቦታ አልነበራቸው። ኢንተርቪው ላረገኝ ለቤቱ ባለቤት እንግዲህ ይሄን አክሰፕት ማድረገው ልጆቼ ጠረጴዛ ላይ ምግብ ማስቀመጥ ስላለብኝ ነው። አይ ሆፕ ወደፊት መልሰህ ቦታዬን ትሰጠኛለህ ቦታ ሲኖራችሁ። በዛ ተስማምተን ደሞዝም ወርጄ ወደታች ፖዚሽንም ወርጄ ስራውን ጀመርኩኝ። ከጎን ደግሞ ሀበሻ ትሬዲንግ እየተሰራ ቀጠለ። በመሀል እዛ አልሃዝም እየሰራሁኝ ካታራ ካልቸራል ቪሌጅ ትልቅ የሃንድ ክራፍት ወይም የእጅ ጥበብ ባዛር እንደሚያዘጋጁ ሰማሁ። ሄጄ በየሀገር ነው የሚሰጡት፣ ለኢትዮጵያ፣ ለኤርትራ፣ ለሱዳን እንዲህ እያሉ ወደ 32 ሀገሮች። ኢትዮጵያን ወክዬ ቦት ወይም ቦታ እንዲሰጠኝ እፈልጋለሁ አልኳቸው። 44 የሱቅ ቁጥር ሰጡን። 44 ቁጥር ለእናንተ ነው ለኢትዮጵያ ተባለ። በትልቁ የኢትዮጵያን ባንዲራ
አድርገው ኢትዮጵያ የሚል ጽሑፍ የተጻፈበት ሬክላም ተሰቀለልን። ጠረጴዛ ብቻ ይሰጡሃል፣ ከዛ ውጭ ምንም አይሰጡህም። ተያዘ ቦታ። በዶሃ ህዝብም ጥሩ ተቀባይነትን አገኘ። ለመጀመሪያ ጊዜ እንደ ባዛር የኢትዮጵያን ባህላዊ ልብስ ተዘርግቶ እኛ ነን የጀመርነውና ልክ ላይክ ሚኒ ሽሮ ሜዳ በለው በቃ የሚያምር ድባብ ነበረው። ቡና እዛው እናፈላለን፣ እንዝርት እያደረግን ጥጥ እዛው ይሄ ነው ከዚህ ነው ወደ ሀበሻ ልብስ የሚቀየረው እያልን እናሳያቸዋለን። ፊደሎቻችንን እናስረዳቸዋለን። ለየት የሚያደርግን ነገር ሞቅ አድርገን ቦታውን በተለይ ቡናውን ፓርት በጣም ነበር የሚወዱት። እነሱ የሚገዙ ጨመር ጭራሽ አረቦቹ መስቀል ያለው ልብስ ይሄ ካባውን ለሰርግ የምናከራየውን የብርድ ሰዓት ነበር እሱን ይወስዱት ነበር። ሀበሾች በጣም እየመጡ ይጎበኙን ነበር። ከስራ ወጥቼ እዛ ሳልደርስ አልሄድም፣ ላይቭ እገባለሁ። በቃ ሱቅ በል እና ፕሮግራሙ እንዳለቀ አዋርድ ተሸለምን። እዛ ጋር ካተራ ካልቸራል ቪሌጅ የሚል የተሰጠን ሰርቲፊኬት እና አዋርድ አለ። ጥራት ያለው እቃ በማቅረብ አንደኛ ወጥተን ተሸልመናል። ያው ኮተን የኢትዮጵያን ኮተን ንጹህ ጥጥ እዚህ ብዙም ስለማይገኝ በሱ በጣም ደስተኞች ነበሩ። ልክ ባህላዊ ልብሱ በደንብ ሲሞቅልን ሺፎን ደግሞ ከዱባይ ከማስመጣት በጅምላ ከህንድ ጨርቁን አስመጥቼ እዚህ ባሉ ልብስ ሰፊዎች መስፋት አሰብኩኝ። ትልቅ ብር ይዛል፣ ሪስክ አለው። በጣም ደፋር ነኝ። አንድ መኪና ሙሉ ጨርቅ አስመጣሁ ከህንድ ሽፎን በብዛት ለማህበር፣ ለህፃን፣ ለቸርች፣ ለክርስትና፣ ለቤቢ ሻወር በመደዳ እየለካን ልኬታውን ምኑን ዲዛይኑን እንዳልኩክ ስራ ልምዱ ላይ አዳብሬዋለሁ። እሱን ማድረግ ጀመርኩኝ። ጥሩ ተቀባይነትን አገኘ። በጣም ብዙ መቶ ሽፎኖችን ሰርተናል። ዱባ ላይ ብዙ ቆነጃጅቶችን አስውበናል። የዕጣኑ ሽታ በጣም ደስ ይላል። መጣ ወደዚህ ጠቆር ያደርጋል። አሁን ካሜራውን ራሱ ጠቆር ያደርጋል። እሺ እንደዚህ ጥቁር ነኝ እንዴ እንዳትይ በኋላ እኔ ምን ሸርዲ ወይ እዚህ ሀገር ያየሁት ነገር ምንድነው? ቀንም ሌትም ነው የምትሰሩት። ረጅም ሰዓት ስራ ትሰራላችሁ እና በቀን ለምን ያህል ሰዓት ትተኛለሽ? እውነት ለመናገር በጣም አጭር ሰዓት ነው የምተኛው። እሺ በጣም ምናልባት 4-5 ሰዓት። አሁን ለምሳሌ ዛሬን ብንወስድ 2 ሰዓት ከግማሽ ነው የተኛሁት። 2 ሰዓት ከግማሽ ባታምንም። የሆነ ስብሰባ ነበረኝ መሸ። ከዛም ደግሞ የስቶር ሚቲንግ፣ ከዛም ደግሞ ኦንላይን የምሰራው ስራዎች ነበሩ። 5:30 ደግሞ ለልጆች የተነሳው ለትምህርት ቤት። ከዛ እነሱን ሸኘው። እነሱን ሸኝቼ ደግሞ በቃ ወደ ስራ ገባው። ያለ ምሳ ሰዓት ካንተ ጋር ተገናኘን። እንዲሁም በዚህ አጋጣሚ ለኢድ ያሁኑ ያለፈው ኢድ ከሳምንት በፊት በንግስተ ሳባ የውበት ሳሎን 21 ሰዓት ነው የሰራሁት። 21 ሰዓት ጠዋት ሞርኒንግ ተገብቶ ሌሊት ሙሉ ስንሰራ አድረን በንጋታው which is the next day 7 ሰዓት ጠዋት ነው የዘጋነው። ስታፎቹን በሙሉ ሌሊት 2 ሰዓት ሌላ ማረፍ ስላለባቸው ለነገ ደግሞ መገባት ስላለበት አንድ ሌላ ተጨማሪ ፓርታይመር ቀጥሬ ነጋ። ያዩ ሰዎች አይተዋል። ላይቭ ገባው ቲክቶክ ላይ በቃ ድባቡ ደስ እንዲላቸው ቡና ዳቦ ምናምን ሻይ አረግን፣ ሙዚቃ ከፈትኩኝ፣ ይጨፍራሉ እነሱ። እኔ በዚህ ላይቭም ስራ ነው ስራ እየተሰራ ነው። ራን ያደርጋል፣ ኮስሞቲክስ ምናምን ይጠይቃል። በዚህ ሪሴፕሽን ሰራለው፣ ካሸር ነኝ፣ ወዲያ ማሞቃለውና የራስ ሲሆን ደግሞ እንዴት ደስ ይላል መሰለኝ፣ አይደክምም። ከዛ ወደ ፀጉር ቤቱ ሀሳብ እንዴት መጣሽ? ኦኬ ጥሩ ጥያቄ ነው። ገና ኦንላይን እየሰራን እያለን ሀበሻዊ ትሬዲንግ ፀጉር አለሽ ወይ፣ ክሬም አለሽ ወይ፣ ፀጉር ቤት አለሽ ወይ፣ በቃ ልብሱን አምረው ዘንጠው ቀሪውን ነገር ደግሞ ከስተመሮች ይጠይቃሉ። መቼም ልብስ ገዝተህ ፀጉርን ሳትሰራ አይሆንምና ከነሱ ጥያቄ የመጣ አስበው ጀመር ፀጉር ቤቱን። ሀበሻዊ ትሬዲንግ ከመከፈቱ በፊት ፀጉር ቤት መክፈት አስብ ነበር። ምክንያቱም ሀበሻዊ ትሬዲንግ ኦልሬዲ ለምዷል። ሁሉም የሚሆነው በእግዚአብሔር ሰዓት አቆጣጠር ሁሉ ነገር ሲሟላ ሲሳካ ጊዜ የሚፈልግ ነበርና አቅሜን በደንብ አጎለባብቼ ሬዲ ሆኜ ንግስተ ሳባ የውበት ሳሎን የዛሬ 11 ወር አካባቢ ተከፈተ። የባህል ልብስ ትወጃለሽ መሰለኝ? በጣም ነው የምወደው የባህል ልብስ።
ስራ ይሳደል ጥራሽ አይደለም ግን ከስራውን በፊት ኢቭን የመጀመሪያ ቀን ስመጣ ዶሃም አለባበሴ እንደዛ ነበር እንጂ ባጭር ሆና ቆንጆ የካታረር ወይስ ስቲል አለች ቀጥናኝ በጣም ቀጭን ነበርኩና አይሆነኝም አሁን ተቀምጣልና ባህላዊ ልብስ ድሮም በጣም ነው የምወደው የኛው ሸማኔ ነው ይሄንንም የሰራው እሺ ለትልልቅ ፕሮግራሞች ብዙ ጊዜ እንታዘዛለን በሀበሻዊ ትሬዲንግ እና ብዙ ሰርጎችን አድምቀናል ብዙ ክርስትናዎችን እጃቸው ይባረክ ይሄ በራሱ እኮ ትልቅ አርት ነው ትልቅ በጣም የሚደንቅ አርት ነው በጣም እና ደግሞ ወደ ዩኤን እግዚአብሔር ፈቅዶ ከተቀላቀልኩ ዩኤንን 3 አመታትን አስቆጥሬያለሁ 3 አመት አዎ ዩኤስ ላይ ነው የምንሰራው ዩናይትድ ስቴትስ አሜሪካ ላይ ሪሴትልመንቱ እዛ ላይ ነው የሚሰራው የሚያጠነጥነውና እንግዶች ይዘን ወደዛ እንሄዳለን በስራ አንድ 12 ስቴቶችን አይቻለሁ በዚህ 3 አመት ወደ አሜሪካ which means ወደ 12 ተሳፍሬያለሁ ማለት ነውና እሺ ስራዬን ሰርቼ የምትሰጠኝ ደግሞ 2 ቀኗን ለሱቄ ምቃ ገብይቼ መንቻራሽሪ ሀገር አይቼ ነው በመጣውና ሌላው ትልቁ ጥቅሙ ትራቨል ኤክስፒሪየንስ በደንብ ይኖራል ሌላስ የአውሮፓ ሀገራት ተዛዛርሽ አውሮፓ ሀገራት የሚገርምህ ድሮም ትራቨል ስለምወድ የዛሬ 5 አመት ሱቅም ሳይኖረኝ ዩኤንም ሳልገባ በግሌ ስቶር ማናጀር በነበርኩ ሰዓት አልማና ፋሽን ግሩፕ ወደ በፖላንድ አድርጌ ጀርመን ፓሪስ ስዊዘርላንድ ዞር ብያለሁ አንድ 5 ዞር ብለሻል ፖላንድ ስትይ ነው እንደዚህ ወርሽ ያወቅኩት ፖላንድ እኔው ፖላንድ ነው የምለው ያኔ ትደሰው ፖላንድ ነው አይደል ፖላንድ የምትይው እኮ ሄዳለች እየዱሃ ብዬ ተመልሼ መጣሁና ከባድ ነው ስራው እንዴት ነው ሂዩማኒታሪያን ላይ የሚያጠነጥን ስራ ስለሆነ ሰብአዊነት ላይ የሚያጠነጥን ስራ ነው የሰው ህይወት እጅህ ላይ ነው ያለው ህይወታቸውን ቀይረን ወደ ተሻለ ላይፍ ወደ ተሻለ ሀገር ሪሴትል እስኪያደርጉ ድረስ የነሱ ህይወት ባንተ ህልውና ስር ነውና አዎ ይከብዳል ያስጨንቃል ያሳቅቃል ግን ደግሞ ደስ የሚል በቃ በጣም የሚያረካ ስራ ነው በጣም ምክንያቱም አንተ እዚህ ጋር ምክንያት ሆነክ ሰንበዲን ከዚህኛው ቦታ አሻግረህ እዛ ደግሞ የተመቻቸና የተሻለ ሀገር ላይ ላይፍ እንዲጀምሩ ማድረግ ቀላል አይደለምና በደንብ አይምሮን የሚስራ ነው አካደም ሳይሆን ግን ደግሞ ማናጀብል ነው በሳምንት 2 ቀን ከቤት ሆነን ስራችንን በአግባቡ መስራት እንችላለን በሳምንት 3 ቀን ደግሞ ኦፊስ ፕሬዘንት መሆን መቻል አለብን አርብና ቅዳሜ ደግሞ ኦፍ ነን 5 ቀን ነው በሳምንት የምንሰራውና ያ ዛሬ እንግዲህ ከቤት ነው የምሰራው እንዳጋጣሚ ሆኖ በአግባቡ የተሰጠህን ታስክ ምንም ማለቃ ምንም ሳያስፈልግህ ላይቭ ላይ ሁሉም ትራክ የሚያደርገው ስራ ነውና ስራችንን በጣም ኃላፊነታችንን በአግባቡ ነው የምንወጣው የመጀመሪያ ስራ የሚሆነው ከቤት ስሰራ እንደተነሳው እንደየ አለኝ ታስክ ወይም እንደተሰጠኝ ስራ ይለያያል ምጀምርበት የስራ ሰዓቴ ከቤት ሲሆን ማለት ነውና ለሊት የሚሆንበት ጊዜ አለ ጠዋት 9 o'clock የሚሆንበት ጊዜ አለ የመጀመሪያ ስራ የሚሆነው ኢሜልህን መክፈትና ማየት ነው ወደ 80-90 ኢሜል ባንዴ ሊገባ ይችላል እሱን አርጀንቱ መርጠን ፍላግ አድርገን በስሜ የመጣውን ነገር መመለስ ኢሜል ከመላለስኩ በኋላ ወደ ቀጣዩ ሪፖርት ይላል ያልፍ ፈቃደኛ ሆነሽ ስላጫወትሽን ብዙ ቁም ነገር ስለሰጠሽን በጣም ነው የምናመሰግነው ወርድዬ መልካም ጊዜ እንዲሆንልሽ እመኛለሁ በኔ በኩል በመጀመሪያ ደረጃ ወይን ሁሉ ሳይገባኝ እዚህ ላደረሰኝ ከዛች ከጥንጥየዋ እዚች እስክንደርስ ድረስ ሁሌም እግዚአብሔር አምላክ ሞገስ ግርማ የሆነ ከፊቴ የቀደመ እዚህ ስላደረሰኝ የእውነት ክብሩን ሁሉ እርሱ ይሰድ ከልብ እግዚአብሔርን አመሰግናለሁ ከዛ ቀጥሎ ቤተሰቦቼን በአጠቃላይ ወንድሞቼም እዚህ ያሉ እናቴ እንደው አቅም ባይኖራትም ከዛ ሆና በጣም ጠንካራ ናት እናቴ በጣምና ከሷ ብዙ የወሰድኳቸው ነገሮች አሉ አይዞሽ በርቺ ነው እስካሁን ልጅ ነው የምታየኝ እንዲ ነው እናወራለን እሷን ከልብ አመሰግናለሁ እድሜና ጤና ይስጥልኝ ከዛ ባሻገር ጓደኞቼ ያሉ እዚህ ዶሃ ላይ ሁለቱንም ሱቆች ስንከፍት በዲኮሩ በምኑ ያገዙኝ እነሱንም ከልብ አመሰግናለሁ ኢን ጀነራል ደግሞ የዶሃን ህዝብ
ከልብ 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 አመሰግናለሁ። በእነሱ ነው እኔ እዚህ የደረስኩት፣ በእነሱ ሪኮመንዴሽን አይዞሽ በርቺ በማለት እስካሁን ጀምሮ እንደው በክርስትና በእርግዝና ተገናኝተን ልጃቸውን ልደት እስኪያከብሩ ድረስ ከኛ ልብስ የሚወስዱ ሰዎች አሉ፣ እዚሁ ተሞሽረው የሚወጡም አሉና ሁሉንም ከልብ ከልብ አመሰግናለሁ።